አታከራየውም ከ6 ወር በላይ ዝም ብለህ ያለ አገልግሎት ካስቀመጥከው ግብር ትከፍላለህ። ቅድመ ክፍያ ከ2 ወር መብለጥ እንደሌለበት በግልጽ ማለት ያን ወር ብቻም ስጠኝ ይችላል። ማክሲመም ከተቀበሉ ግን አስቀድሞ ለአከራይ ማሳወቅ አለበት። አሳውቆ እዛ ውሉ ላይ ህግና ደንብ ስላለው በሱ መሰረት ተፈጻሚ ይሆናል ብዬ አስባለሁ። የኪራይን ገንዘብ ሳይከፍሉ ማዘግየት ነው። ስለዚህ ሳይከፍሉ መዘግየታቸው ያለውን ውጤት በአግባቡ መረዳት አለባቸው። 15 ቀን አይደለም ለአንድ ወር ላልከፍ እችላለሁ። ገንዘብ ከሌለ ላልከፍ እችላለሁ። ሰው ምንም ማድረግ አልችልም። ሰላም ጤና ይስጥልን የነጋሪት ፖድካስት ተከታታዮቻችን፣ ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው የነጋሪት ፖድካስት ነው። ዛሬ አብረናችሁ የምንቆየው እኔ ጠበቃና ህግ አማካሪ ሰላም ዘሪሁን እንዲሁም የስራ ባልደረባዬ አለበላ አሻግረኝነን። አብራችሁን ቆዩ። ዛሬ እንግዲህ ለውይይት ተዘጋጅተን የቀረብንበት ርዕሳችን የመኖሪያ ቤት ክራይ ቁጥጥር አስተዳደር አዋጅ ቁጥር 13/2016 የወጣው አዋጅ ላይ ነው። ወደ ውይይቱ ከመግባታችን በፊት እስቲ ማህበረሰቡ አዋጁ ላይ ያለውን ግንዛቤና አፈጻጸሙን በተመለከተ ምን አይነት ግንዛቤ ያለው የሚለውን ተመልክተን እንመለስ። መልካም። መኖሪያ ክራይ ቤት ውል የሚፈጸመው በአከራይና በተከራይ የጋራ መስማማት የመንግስትን ህግና ደንብ በተከተለ መንገድ በሁለቱ ወገኖች በመስማማት ወደ ህጋዊ ቦታ ወደ ወረዳ ሊሆን ይችላል፣ ወደ ክፍለ ከተማ ሊሆን ይችላል፣ ወደዛ ሄደው ውል ይፈጽማሉ ማለት ነው። ያ ውሉ መንግስት ባስቀመጠው መሰረት ይመስለኛል ለ2 አመት ይመስለኛል ካልተሳሳትኩኝ። በዛ ውስጥ አከራይ ገንዘብ እንዳይጨምር ቀነ ገደም ሳይሰጥም ማስወጣት እንደማይችል እዛ ላይ ይደነጋል መሰለኝ። በሁለት ወገኖች የጋራ መስማማት ነው የሚፈጸመው። አሁን ላይ ግን ያው በቅርቡ በወጣው ህግ መሰረት ውል አለ ማለት አሁን ለምሳሌ የ2 አመት ውል እንዳላቃለሁ በተከራይና በአከራይ መካከል በሚደረግ ስምምነት ያኛው አንድ ማጠናከሪያ ነው ብዬ አስባለሁ። ክራይ ቤት መጀመሪያ ክራይ ተዋዋሉ። ቤቱ የራሱ ቤት ከሆነ እንኳን ከወረዳ ማውረድ በፊት በቴሌቪዥን ይወርዳል። ሲወርድ እህቴም ወንድሜ ምን የሚመክረው ብዙ ሰው የሚሳሳት ሰው አለ። ሲወርድ እንደዚህ አይነት ቀን ሄዳችሁ ተዋዋሉ ሲባል ሰነዳቸው ይዞ ሄዶ ማዋዋል አለበት። ያልተዋዋሉም ሰዎች እንደገና ደግሞ የሀገርን የመንግስትም የስራ ቢሮ ቁጭ ብሎ ጉዳይ የሚያስፈጻሞችም አደጋ ይሆናል። የራሳችን ያጠፋን ጥፋት ማለት ነው። ሰዓታችን አክብረን መታወቂያችንን ጊዜ ሊያልፍ ሲል ቶሎ ብለን ሰዓታችን ገደባችን ላይ ሄደን መቀየር አለብን። ውላችንን ማዋዋል አለብን። ኪራይ እንደገና ኢዳ ማስቀመጥ የለም። አሁን እቺ ኪራይ ምን ከፍሉበት አገር መብራት የሚጠገንበት ድልድይ የሚጠገንበት ብዙ ነገር የሚሰራበት ቦታ ይጠቅማል። እኛ ላይ ትንሽ የሚወጣ ብር የአገራችን ጠገናት ይሆናለች። አንድ ሰው ሲከራይ አከራይና ተከራይ የራሳቸው የሆነ የውል ሰነድ አላቸው። በዛ ሰነድ ነው የሚግባቡት። ሚዳኛቸው ያ ሰነድ ወይም ህግ ነው ማለት ነው። ዲቴል ወደዛ ውስጥ መግባት አያስፈልግም፣ ህጉ ስለሆነ ሚዳኛቸው ማለት ነው። ግን አንድ ሰው መውጣት ሲፈልግ መውጣት ይችላል ኤኒ ታይም። ግን አስቀድሞ ከ1 ወር በፊት ማሳወቅ አለበት ተከራይ ከሆነ። አከራይ ደግሞ ማስወጣት ከፈለገ አይ ቲንክ 3 ወር ቅድሚያ መስጠት አለበት ለተከራዩ። በአሁኑ ህግ ግን እስከ 2 አመት ማስወጣት አይችልም አከራይ። ተከራይ 2 አመት ሙሉ የመቀመጥ መብት አለው። አዲሱ ህግ ይሄንን ነው የሚለው። መኖሪያ ቤት ክራይ ውል በፍርድ ቤት ነው በብዛት የሚፈጸመው ማለት ነው። እዚህ ተስማማና ከዛ በኋላ ፍርድ ቤት ይጸድቅላል። የ1 አመት አለው፣ የ6 ወር አለ፣ የ3 ወር አለው። እኔ እስከማውቀው ድረስ ማለት ነው ያቺ ነው የምጠቀመው። ያው የ1 አመት ተፈርሚና ማለት የ12 ወር ፈርመ በ3 ወር እየከፈልክ 12 ወር ድረስ ውጣ አይነት ነገር የለውም፣ ግዳጅ ነገር የለውም ማለት ነው። ተመልሰን መተናል። እስቲ አለ ከአዋጁ አላማ ጀምርና አዋጁ የወጣበትን አላማ እስቲ ትንሽ አብራራ። እሺ አመሰግናለሁ ሰላሜ። ያው ዛሬ የቶሚን ወንበር ተቆጣጥረሻል። ዛሬ የምናወራው ርዕስ ወይም የመረጥነው ርዕስ የአብዛኛውን ሰው ህይወት የሚነካ ርዕሰ ጉዳይ ነው። የመኖሪያ ቤት ኪራይ በጣም
በየወቅቱ የሚጨምር ስለሆነ ሰው በተለይ አዲስ አበባ ላይ የሚኖር ሰው አብዛኛውን የገቢውን አብዛኛውን ክፍል ለቤት ኪራይ ነው የሚከፍለውና በየጊዜው የኪራይ ዋጋ በጣም እየጨመረ ስለሆነ ይሄድ ያለው ይሄ አዋጅ ሲወጣ አላማው አድርጎ የወጣው አንደኛው አላማው ይሄንን በየጊዜው እየጨመረ ያለውን የኪራይ መጠን መቆጣጠር ነው። የኪራይ ዋጋውን መቆጣጠር ነው የመጀመሪያው አላማው። ሌላው በአከራይና በተከራይ መካከል ያሉትን መብትና ግዴታዎች በተመለከተ ባላንስ ማድረግ ያስፈልጋልና እሱን ማድረግ ነው ሌላው ሁለተኛው አላማ። በአጠቃላይ እነዚህን ሁለት አላማዎች ከግምት በማስገባት ነው ይሄ አዋጅ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320 የወጣው እነዚህን ሁለት አላማዎች በዋናነት ለማሳካት ነው። አላማው ይህን ይመስላል። እንደሚታወቀው በከተማችን ላይ ብዙ ቤት የሌላቸው የግል ቤት የሌላቸው ተከራይተው የሚኖሩ ግለሰቦች አሉ። በየጊዜውም ብዙ ሰው የሚያማርረው ከአከራይ ጋር በኩል የሚነሱ ጥያቄዎች ችግሮች እንዳሉ ነው። ከተከራይ በኩል ግን በጣም የሚነሱ ችግሮች ደላሎች በተለያየ ጊዜ ከቤት ኪራይ ላይ የሚያገኙትን ኮሚሽኑን ታሳቢ በማድረግ አንድ ሰው በለቀቀ ቁጥር የሚያገኙት ጥቅም ያለ በመሆኑ በየጊዜው ዋጋ እንዲጨመር ተከራዮች እንዲለቁ ከአከራይ ጋር የተለያየ ጥቆማዎችን እየሰጡም በምንም ሁኔታ በተለያዩ ሁኔታዎች ተከራዮች ለተለያዩ እንግልቶች የሚዳረጉበት ሁኔታ ይታያል። ስለዚህ በአንድ በኩል ያው ይህንን ማረጋጋት የመንግስት ኃላፊነት እንደመሆኑ መጠን ይህንን አላማ ታሳቢ ተደርጎ የወጣ አዋጅ ነው። በአጠቃላይ አዋጁ እነማን ላይ ይፈጸማል የሚለውን በተመለከተ ወይም ደግሞ የተፈጻሚነት ወሰኑ ምንድነው የሚለውን በተመለከተ በዋነኝነት በአዲስ አበባና ድሬዳዋ እንደዚሁም ደግሞ በክልል ከተሞች ላይ ተፈጻሚ እንደሚሆን አዋጁ ያመላክታል። ለክልል ተጣሪ በሆኑ ከተሞች ላይ በትክክል ለክልል ተጣሪ በሆኑ ከተሞች ላይ ተፈጻሚ እንደሚሆን አዋጁ ያመላክታል። ከዛ ውጪ ግን ይሄ አዋጅ ደግሞ ተፈጻሚ የማይሆንባቸው ሁኔታዎች አንዳንዴም ደግሞ በማህበረሰቡ በኩል የተሳሳተ ግንዛቤ የተወሰደባቸው ለምሳሌ በንግድ ቤቶች ላይ የንግድ ቤቶች ላይ ተፈጻሚ አይሆንም። ከዛ ውጪም ሆቴሎች፣ ሪዞርቶች እንደዚህ አይነት ቤቶች ላይ ኪራይ ተከራይ ተመቀመጥ በዚህ አዋጅ የሚገዛ አይደለም። ከዛም ውጪ የመንግስት ቤት ኪራይ ላይም ተፈጻሚነት የለውም አዋጁ። የመንግስት ቤትም ራሱን የቻለ ሌላ የሚተዳደርበት መመሪያ ደንብ ስላለው ይሄኛው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ በመንግስት ቤቶች ላይ ተፈጻሚ አይሆንም። በትክክል። እስቲ ስለ አላማውና ስለ ተፈጻሚነት ወሰኑ ይሄንን ካልን እስቲ በዚህ አዋጅ ላይ የኪራይ ውል እንዴት ነው የሚተዳደረው የሚለውን በተመለከተ ምን ያህል ጊዜ ነው መዋዋል የሚችል? ለምን ያህል ጊዜ ነው አንድ ተከራይ እና አከራይ ተዋውለው የውሉ ጊዜ ምን ያህል ነው መሆን የሚችለው የሚለውን በተመለከተ እስቲ መልካም። እንግዲህ ውሉን በተመለከተ የኪራይ ውል አሁን በወጣው በዚህ አዋጅ መሰረት የኪራይ ውሉ በጽሁፍ ነው መደረግ ያለበት። ከዚህ በፊት የአከራይና ተከራይ ግንኙነት ይተዳደር የነበረው በፍትሐብሔር ሕጋችን ነው። ፍትሐብሔር ሕጋችን ላይ የኪራይ ውል የግድ በጽሁፍ መሆን አለበት የሚል ግዴታ አልነበረም። ከዚህ በፊት የኪራይ ውል በቃልም ሊደረግ ይችላል። የጽሁፍ ውል ግዴታ አልነበረም። አሁን ግን የጽሁፍ ውል ግዴታ ነው። ይሄ የጽሁፍ ውል በጽሁፍ መደረጉ ብቻም ሳይሆን ደግሞ ተረጋግጦ የተመዘገበ መሆንም አለበት። በተቆጣጣሪ ባለስልጣን የሚባል አለ። ይሄ በዚህ ተቆጣጣሪ ባለስልጣን የጽሁፍ ውሉ መመዝገብና መረጋገጥ አለበት ማለት ነው። ውሉ የሚመሰረተው በዛ መንገድ ነው። በምን ያክል ጊዜ ውስጥ
መረጋገጥ አለበት፣ በምን ያክል ጊዜ ውስጥ መመዝገብ አለበት የሚለውን በተመለከተ አዋጁ በአንድ ወር ጊዜ ውስጥ መመዝገብ እንዳለበት ነው የሚያስቀምጠው። ማለት ውሉ ይደረጋል። ውሉ በተደረገ በአንድ ወር ጊዜ ውስጥ ሄደው አከራይና ተከራይ ሄደው ይህንን ውል ማረጋገጥና ማስመዝገብ ይኖርባቸዋል ማለት ነው። ውሉ የሚደረገው የውሉን ዘመን በተመለከተ ሚኒመም ለ2 አመት ያክል ነው የሚደረገው። ስለዚህ ከ2 አመት ላነሰ ጊዜ የኪራይ ውልን ማድረግ አይቻልም። ስለዚህ ለ2 አመት ነው መደረግ ያለበት ውሉ። ለ2 አመት መደረግ አለበት የሚለው ድንጋጌ እንዳለ ሆኖ ግን ምናልባት ይሄ አዋጅ ከመውጣቱ በፊት አከራይና ተከራይ ተዋውሏቸው የቆዩ ነባር ውሎች ከነበሩ እነዛ ውሎች በማስመዝገብ ለዛ ጊዜ ውስጥ አዋጁ ከመውጣቱ በፊት የተደረጉ በጽሁፍ የተደረጉ ሌሎች ውሎችን በተመለከተ ተመዝግበው በነዛ ውሎች ላይ ላለው ጊዜ ያክል እንዲቆዩ ማድረግ ይቻላል። ይሄ አዋጁ ከመውጣቱ በፊት የተደረጉ የጽሁፍ ውሎችን በተመለከተ ነው። ነገር ግን ይሄ አዋጅ ከወጣ በኋላ ግን የኪራይ ውል የሚደረገው ሚኒመም ለ2 አመት ያክል ነው። ከዛ ላነሰ ጊዜ ማድረግ አይቻልም፣ ተከልክሏል ማለት ነው። ምናልባት ፕራክቲካሊ ያው እኔም ተከራይ ስለሆንኩኝ ለመመዝገብ ይህን አዋጅ ተከትሎ ወጣው ምዝገባ ስርዓት መሰረት ለመመዝገብ ወረዳ ሄደን ነበርና የነበረውን አሰራር እዛ አካባቢ ላይ የነበረውን አሰራር ስንመለከተው ምናልባት ያው አዋጁም አዲስ ከመሆኑ አንጻር ሰፊውን የግንዛቤ ማስጨበጫም በሳቱ ወይ ካለመረዳትም ሊሆን ይችላል። ይሄ ነባር ውሎችን ሙሉ ለሙሉ እየተስተናገደ አልነበረም። እኔ በተመዘገብኩበት ወረዳ ላይ ለምሳሌ አይስተናገድም። እንደ አዲስ እዛው የነበረ ፎርማት በወረዳው የተዘጋጀ ፎርማት አለ፣ አዋጁ ላይ ይዘጋጃል ይላል። ያ ፎርማት ተዘጋጅቶ ነበረ። በዛ ፎርማት መሰረት የቤቶች ልማትና አስተዳደር ጽፈት ቤት ማለት ነው ወጥ የሆነ ፎርማት የተዘጋጃለ አዋጁን ተከትሎ በዛ መሰረት የተዘጋጀውን ውል ብቻ የሙሉ ሰዎች ነው ሲመዘገብ መመዝገብ የሚፈቀደው። ከዛ ውጭ ያለውን ውል ይዘህ ብትሄድ አይ ይሄን ውል አስተካክለ ተመለስ እየተባለ ነው የምትመለስበት ሁኔታ እኔ በተመዘገብኩበት ቦታ ላይ አይቻለሁ። እንግዲህ ሌሎች አካባቢዎች ላይ እንደዛ ነበር አይደለም የሚለው ባላቅም፣ ግን እንደዚህ አይነት ክፍተቶች ያኔ አዲስ ከመሆኑ አንጻር እንደዚህ አይነት ክፍተቶችን አስተውያለሁ። ከዛ ውጪ ምንድነው ከዚህ ከውሉ ጋራ ተያይዞ በጽሁፍ መደረግ እንዳለበት ሆኖ ሙሉ ለሙሉ በጽሁፍ ያልተደረገ ከሆነ አዋጁ ምንም አይነት እውቅና አይሰጠውም። በጽሁፍ ያልተደረገውን ውል ምንም አይነት እውቅና አይሰጠውም። ስለዚህ በጽሁፍ ማድረግ ማስመዝገብ ግዴታ ነው። ከአዋጁ ጋር ተያይዞ ምናልባት ከዚህ ከምዝገባ ስርዓት ጋር ተያይዞ የወጣ መመሪያ አለ። አዋጁን ተከትሎ የወጣ መመሪያ ቁጥር 7/2016 እዛ መመሪያ ላይ የምዝገባ ስርዓትን አለማከናወን ምናልባት ይሄ አዲስ አበባ ከተማ ላይ በተመለከተ ነው። አለማከናወን የሚያስከትላቸው ቅጣቶችን ያስቀምጣል። እስቲ አሁን በአጠቃላይ ባጭሩ ውል ስለሚ እንዴት እንደሚደረግ የውሉ ፎርማት ምን ያህል ጊዜ ነው ውሉ መቆየት የሚችለው የሚለውን የምዝገባ ሁኔታውን ካየን በውሉ ላይ ከሚካተቱ ነገሮች አንዱ ደግሞ ያው የኪራይ ተመኑ ወይም ዋጋው ምን ያህል ነው የሚለው ዋነኛ ነገር ነው። አንገብጋቢው ነገርም ይሄ ከአላማው ጋር የሚገናኘው ነገር ዋናው ይሄ ይመስለኛልና ይሄ አንገብጋቢው ከሆነው ከኪራይ ዋጋ ተመን ጋር በተያያዘ የኪራይ ዋጋ ተመን ተብሎ በአዋጁ ላይ የተቀመጠው ምንድን ለማመላከት ነው የሚለውን በአጠቃላይ ደግሞ የኪራይ ዋጋ እንዴት ነው በውሉ ላይ የሚካተተው የሚለውን እንዳስታውስቲ አንተ ጀምርና። እሺ አመሰግናለሁ በድጋሚ ሰለሜ። እንግዲህ የኪራይ ዋጋ እንዴት ነው የሚወሰነው የሚለውን ስናይ በአዋጁ መሰረት ለመጀመሪያ ጊዜ የሚደረግ የመኖሪያ ቤት ኪራይ ውል ከሆነ የኪራይ ዋጋ የሚወሰነው በአከራይና በተከራይ መካከል በሚደረግ ስምምነት በውሉ ነው የሚወሰነው። ስለዚህ መነሻ የሆነው የመኖሪያ ቤት ኪራይ ዋጋ የሚወሰነው በስምምነታቸው መሰረት ነው የሚሆነው ማለት ነው።
ከዛ በኋላ ግን በየአመቱ መንግስት የሚያወጣው ተመን አለ፣ ጭማሪን በተመለከተ ማለት ነው። በየአመቱ መንግስት የሚያወጣው ተመን አለ። ስለዚህ በዛ ተመን መሰረት ነው ጭማሪ የሚደረገው። ከዛ ተመን ውጪ የኪራይ ዋጋ ጭማሪ ማድረግ ክልክል ነው፣ የተከለከለ ነው። እንዲሁም ደግሞ መንግስት የዋጋ ጭማሪ ተመን ሳያወጣም እንዲሁ አከራይ ቀድሞ የዋጋ ጭማሪ የሚያደርግ ከሆነ ይሄ የሚያስቀጣም ቅጣት ያለው አዋጁን መተላለፍ ነው የሚሆነው። ራሱን የቻለ ቅጣት አለው ማለት ነው። ሌላው ለመጀመሪያ ጊዜ አዲስ ቤት ሰርተው ለኪራይ የሚያቀርቡ ሰዎች ይኖራሉ። ወይም ደግሞ ነባር ቤትም ሆኖ ወደ ኪራይ የሚያመጡ ሰዎች ይኖራሉና እነዚህን አከራዮች በተመለከተ ለማበረታታት አዋጁ አዲስ ቤት ሰርተው ለኪራይ የሚያቀርቡ ሰዎችን እስከ 4 አመት ድረስ ይሄ በመንግስት የሚወጣው የኪራይ ተመን አይመለከታቸውም ወይም እነሱ ላይ ተፈጻሚ አይሆንም። እስከ 4 አመት ድረስ ነጻ ናቸው። እየተደራደሩ ከተከራዮቻቸው ጋር እየተደራደሩ የኪራዩን ተመን ይወስናሉ ማለት ነው። ነባር ቤት ሆኖ ነገር ግን ለኪራይ እያቀረቡ ያሉ አከራዮች ካሉም እንደዛው እነሱ ደግሞ ለ2 አመት ያክል የኪራዩን ዋጋ በተመለከተ ከተከራዮቻቸው ጋር እየተነጋገሩ ዋጋውን እንዲወስኑ ነጻነት ይሰጣቸዋል አዋጁ ማለት ነው። እንግዲህ የኪራይ ዋጋ በጣም ቅድምም ስንጀምርም እንዳልነው በጣም አነጋጋሪ ጉዳይ ነው። ተከራዮች በጣም የሚማረሩት በዚህ የኪራይ ዋጋ መጠን ምክንያት ነውና ብዙ ሰው እንደተባባልነው የገቢውን ኦልሞስት 50 እና ከዛ በላይ የሆነውን የገቢውን ክፍል የሚከፍለው ለኪራይ ነውና ስለዚህ በዚህ ደረጃ ቁጥጥር መደረጉ ምናልባት ተከራዮችን እየጨመረ ካለው የኑሮ ውድነት አንጻርም ለነሱ ትንሽ እፎይታ የሚሰጥ ነገር ነው። ኢንፋክት በሌላኛው ሳይድ አከራዮች ደግሞ በንብረት የመጠቀም መብት አላቸው። ነገር ግን ደግሞ ይሄኛው በንብረት የመጠቀም መብት የቤት የማግኘትን ቤት ማግኘት በሌላኛው ወገን ሰባዊ መብት ነውና ይሄኛው ደግሞ ኢኮኖሚክ ራይት ነው። ስለዚህ ምናልባት እዚች ጋር ከዋጋ ጭማሪ ጋር ተያይዞ ሌላው አዋጁ ያካተተው ነገር ዋጋ መጨመር አይቻልም ሲባል ነባር ተከራይቶ ያለ ሰው ላይ ብቻ ነው የሚመስለው። ዝም ብሎ አነጋገሩን ስትሰማው ነባር ተከራይቶ ያለው ሰው ላይ ዋጋ መጨመር አይቻልም የሚል ነው የሚመስለው። ነገር ግን አዋጁን ስትመለከተው አዲስ የሚከራይ ሰው እንኳን ቢሆን ማለት ነባሩ የውሉ ዘመን ተጠናቆ ነባሩ ተከራይ ቢወጣና ሌላ አዲስ ተከራይ ቢመጣ እንኳን ስቲል ዋጋ መጨመር አትችልም። የሚሆነው ምንድነው? ከዚህ ቀደም መነሻ የሚሆነው ያለፈውና ያበቃው ላይ ያለው የዋጋ የኪራይ ዋጋ ነው። ምናልባት እዚህ ጋር ሌላው ምናልባት ግን መንግስት የሚያወጣው ተመን ካለ ያንን ታሳቢ በማድረግ ሊጨመር ይችላል። በአጠቃላይ የዋጋ ጭማሪ አይቻልም ሲባልም ሙሉ ለሙሉ ድፍን ያለ ሳይሆን መንግስት ቀደማ የገለጽከው ነበር መንግስት የሚያወጣው ተመን ይኖራል። እንግዲህ እስካሁን የተገለጸ ነገር የለም፣ ግን ያወጣል ተብሎ ይጠበቃል። ሰኔ ላይ ይወጣል ነው የሚለው አዋጁ። ሰኔ ላይ ወጥቶ ለአንድ አመት ያህል በየአንድ አመቱ ከኢኮኖሚ ሁኔታው ጋር እየታየ የተመን ይወጣል። ቤቶችን በተመለከተ ሚል የቤት ክራይ ውልን በተመለከተ ሚል ተቀምጧል። ስለዚህ ይሄ ቤት ይሄን ያህል ተመን ይገባዋል ተብሎ መንግስት ካወጣበት አከራዩ ያው አለመጨመርም ይችላል። ፕራክቲካል ነው ወይ የሚለው ጥያቄ እንዳለው ነው። ግን ያቺን ተመን ድረስ በፈለገው ልክ መጨመር ይችላል። ውሉን በዛ መሰረት ሊታደስ ይችላል ማለት ነው። በነገራችን ላይ ይሄ አዋጅ ስለ ኪራይ ጭማሪ ብቻ ነው የሚያወራው። ለምሳሌ በየአመቱ መንግስት ማሻሻያ ሊያደርግ እንደሚችል የኪራይ ጭማሪ ተመን ሊያወጣ እንደሚችል ያስቀምጣል። በአንጻሩ ግን የኪራይ
ቅናሽ ቢኖር ደግሞ እንዴት ይሆናል የሚለውን በተመለከተ ኢንፋክት ፕራክቲካሊ እንደዛ ላይሆን ይችላል። ማለት ብዙ ጊዜ ኪራይ ይጨምራል እንጂ አይቀንስም። ነገር ግን ሙሉ በሙሉ ደግሞ 100% ደግሞ ኪራይ ሊቀንስ አይችልም የሚል ድምዳሜ ላይ ደግሞ ልንደርስ አንችልም ከወዲሁ ማለት ነው። ምናልባት አንዳንድ የተጋነነ ዋጋ የተሰጣቸው ቤቶች ከሆኑ አንደኛ እሱ ነው። ሁለተኛ ኢኮኖሚያዊ ምክንያቶችን ከግምት በማስገባት ነው መንግስት የኪራይ ጭማሪ ተመን የሚያወጣው። ስለዚህ ኢኮኖሚያዊ ሁኔታው የኪራይ ዋጋ እንዲቀንስ የሚያደርግ ከሆነ መንግስት የኪራይ ዋጋ እንዲቀንስም ተመን የሚያወጣበት መንገድ በዚህ አዋጅ ውስጥ መካተት ነበረበት። ሁል ጊዜ ይጨምራል ብቻ ተብሎ መታሰቡ ትክክል አይደለም። ብዙ ጊዜ የሚጨምር ቢሆንም አንዳንድ ጊዜ ግን ሊቀንስ የሚችልበት ሁኔታ ወደፊት አይታወቅም። ስለ ወደፊቱ ስለሆነ እያወራን ያለ ነው ማለት ነው የመጀመሪያው ነገር። ሁለተኛ አንዳንድ አከራዮች አሉ በተለያየ መንገድ ምናልባት አንቺም ሰምተሽ ሊሆን ይችላል። አንዳንድ አከራዮች የቤት ኪራይ ዋጋ ቅናሽ አደረጉ ሲባል ሰምተሽ አታውቂም? እኔ እንኳን አጋጥሞሽ ያውቃል? አሉ እንደዚህ የሚያደርጉ ሰዎች አሉ። ለምሳሌ የኑሮውን ውድነት ኑሮ በጣም እየተወደደ ስለሆነ የመክፈል አቅማችሁ ስለማይፈቅድ ይሄን ያክል የኪራይ ቅናሽ አድርጌ ያለው ብለው እንትን ያደረጉ ሰዎች ሰምቼ አውቃለሁ። እኔ እስቲ ታገናኘኛለህ እነዚህ አከራዮች? እንደዛ አይነት አከራዮች አሉ። ስለዚህ እነዚህን ሰዎችም እውቅና መስጠት ያስፈልጋል። ማለት እንደዚህ አይነት አከራይ ሆኖ የኪራይ ዋጋ መቀነስ የሚፈልግ ሰው ቢኖር ኦፍ ኮርስ አዋጁ አይከለክልም። የኪራይ ዋጋ ቅናሽ ማድረግን አይከለክልም። ጭማሪ ማድረግ ነው እንጂ የሚከለክለው ማለት ነው። ነገር ግን ቅናሽ የሚያደርጉ ሰዎችን ደግሞ ቢኖሩ ወደፊት እነሱንም ደግሞ የሆነ እውቅና የሚሰጥ ድንጋጌ ቢኖረው አዋጁ ጥሩ ነበር ብዬ አስባለሁ። እንደዛ አይነት ሰዎችም ማበረታታትም ስለሚያስፈልግ ማለት ነው። ተከራዮች ራሱ ተሰብስበን ማበረታታት ያለን ምን ይመስለኛል። ሌላው ምንድነው ከዚህ ከተመን ጋር ተያይዞ ተመን ሲወጣ ዝም ብለህ ብድግ ብለህ ተመን ስለወጣ ጨምር ያለው ማለትም አትችልም። አይቻልም። ግዴታ ለውሉ የተመዘገበ ነው የቀደመው ውል። ስለዚህ ይሄንን ውል ለመዘገበው ወይም ለተቆጣጣሪው አካል ተቆጣጣሪ አካል የሚለው ያው የአዲስ አበባ ከተማ ቤቶች አስተዳደር አዲስ አበባ ከተማ ላይ ከሆነ የአዲስ አበባ ከተማ ላይ ከሆነ ተቆጣጣሪ አካል ተብሎ የቤቶች ልማትና አስተዳደር ቢሮ አለ፣ እሱ አለ፣ የክፍለ ከተማው አለ፣ የወረዳው አለ። ምዝገባ ሲከናወን የነበረው ያው በወረዳ በኩል ነው። ስለዚህ ለዛ አካል በጽሁፍ ማሳወቅ አለበት። ይሄን ያህል ዋጋ ተከራይ ላይ ጨምር ያለው እንደገና ደግሞ ለተከራዩም ይሄን ያህል በተመኑ መሰረት ይሄን ያህል ጭማሪ አድርግ ያለው የሚለውን በጽሁፍ ማሳወቅ በስልክ አይደለም፣ በቃል አይደለም፣ በጽሁፍ ልታሳውቀው ይገባል። በጎረቤት በኩል መንገር አይቻልም። ሪዮላ አይሰራም። ግዴታ በጽሁፍ ሆኖ ይቀመጥና ይሄ በጽሁፍ የተሰጠው ጭማሪ ከውሉ ጋር አንድ ላይ በመሆን ለሌላ ውል ሲታደስም እንደመነሻ ልክ አስቀድም ስንገልጸው እንደነበር ነው የቀድሞ ዋጋ ለአዲሱ ውል መነሻ ይሆናል ያልነው። ይሄንንም ታሳቢ ተደርጎ በተመኑ መሰረት የተጨመረው ዋጋ ታሳቢ ተደርጎ እንደመነሻ ሊያዝ ይችላል። ሌላው ምንድነው ከዚህ ጋር ተያይዞ ያለው ካስወጣ በኋላ ወይም ውል ሳይት ሊታደስ ሲል አላከራይም ሊል ይችላል። አንድ አከራይ ካስወጣ በኋላ ሳይከራይ እየተከራየ የነበረን ቤት ሳይከራይ ቁጭ ሊያደርገው ይችላል። ያለ አገልግሎት ማለት ነው። ያለ አገልግሎት እንደዛ በሚሆንበት ጊዜ ያው ያለውን የመኖሪያ ቤት እጥረት ለመቅረፍ ከአላማው ከአዋጁ አላማም አንጻር አከራዩ ቢያከራይ ኖሮ ይከፍል የነበረውን ግብር እንዲከፍል ግን ይገደዳል። የኪራይ ግብር ማለት ነው። ስለዚህ ባንድም በሌላም ሳላከራየው የኪራይ ግብር ከምትከፍልበት ያው ወደ ማከራየት ይገፋፋል። ግዴታ ግብር መክፈል ካልቀረ ማከራየው ይሻላል ብሎ የሚገፋፋ ድንጋጌ አለው በአዋጁ ውስጥ። ይህም በተመለከተ በእርግጥ እኔ
ትንሽ እንትን የሆነ ይመስለኛል አዋጁ። ምክንያቱም አንድ ሰው እያከራየ የነበረውን ቤት የውል ዘመኑ ካበቃ በኋላ ሳያከራይ ሊቆይ የሚችልበት የተለያየ ምክንያት አለ። አንደኛ ተከራይ ላያገኝ ይችላል። የመጀመሪያው ነገር በእርግጥ ይሄ ችግር አዲስ አበባ ላይ እንትን ላይሆን ይችላል፣ ብዙ ችግር ላይሆን ይችላል። ነገር ግን ይሄ አዋጅ በድሬዳዋ ላይና ለክልል ተጠሪ በሆኑ ከተሞች ላይ ሁሉ ተፈጻሚ ነው። ስለዚህ ለ6 ወር ያክል ወይም ደግሞ ከዛም በላይ አንድ ቤት ሳይከራይ ሊቆይ የሚችልበት አጋጣሚ ይኖራል። በተለይ እነዛ ከተሞች ላይ ማለት ነው፣ ከአዲስ አበባ ውጭ ያሉት ከተሞች ላይ። ስለዚህ እንደዛ በሆነ ጊዜ አከራይ የሆነው ሰው ምንም ባላገኘው የኪራይ ገቢ መጠን ታስቦ ግብር እንዲከፍል ማድረግ ትክክል ነው ብዬ አላስብም። ፌርም አይደለም። የፍትሃዊነት ጥያቄም ያስነሳል። ሌላው አከራይ አለማግኘት እንዳለ ሆኖ ሌላው ደግሞ ራሱ አከራዩ ደግሞ ለሌላ አላማ ቤቱን ለሌላ አላማ ሊፈልገው ይችላል። ወይ ለራሱ ሊፈልገው ይችላል፣ ወይ ደግሞ ለሌላ ፐርፐዝ ሊፈልገው ይችላል። ስለዚህ ይሄንን ቤት ለዛ ለፈለገው አላማ ለማዋል ምናልባት 6 ወርም 7 ወርም ከዛም በላይ ጊዜ ሊወስድ ይችላል ነገሮችን እስከሚያስተካክል እና ደግሞ የራሱን የፈለገውን አላማ አሳክቶ ያንን ቤት እስከሚገለገልበት ጊዜ ድረስ ያን ያክል ጊዜ ወይም ከዛም በላይ ሊወስድ ይችላል። እስከዛ ድረስ የራሱ በሱ በኩል ያለውን ዝግጅት እስከሚጨርስ ድረስ ያከራዩ እንዳይባል አንድ ጊዜ የኪራይ ውል ካደረገ ለ2 አመት ያክል ማቋረጥ አይችልም። ሚኒመም ለ2 አመት ብቻ ነው ማድረግ የሚቻለው። ስለዚህ በአንድ በኩል ለ2 አመት ያክል ወይም ደግሞ ከ2 አመት በታች ማከራየት አይቻልም እያልን፣ በሌላ በኩል ሰውየው ለራሱ አላማ ፈልጎት ያን ቤት ለተወሰነ ጊዜ ቢያቆየው ከ6 ወር በላይ ካቆየህ ግብር ትከፍላለህ የምንለው ከሆነ አስቸጋሪ ነው የሚሆነው። አስቸጋሪም ብቻ ሳይሆን ዜጎች አንደኛ ያው አከራይኮ የዛ ንብረት ባለቤት ነው። ስለዚህ በንብረቱ እንደፈለገው የመጠቀም መብት አለው። ምንም እንኳን ይሄ መብት ያው ለህዝብ ጥቅም ሲባል የተወሰነ ገደብ ልክ እንዳሁኑ እንደዚህ አዋጅ የተወሰነ ገደብ የሚቀመጥበት ቢሆንም ነገር ግን ደግሞ ባለቤት መሆኑንም የባለቤትነት መብት ያለው መሆኑንም መዘንጋትም የለብንም ቶታሊ ማለት ነው። ስለዚህ ይሄ ግብር እንዲከፍል መደረጉ ትክክል ነው ብዬ አላምንም። እሱም ብቻም ሳይሆን አንዳንዴ ላይችልም ይችላል። አከራይ ስለሆነ ብቻ ገቢ ያለው ግብር ለመክፈል አቅም አለው ማለት ላይሆን ይችላል። ተከራይቶ በቃ ያቺ ብቻ ንብረት ትሆናለች የገቢ ምንጩ። አከራይቶ ከሚያገኘው ወይ አንዱን አከራይቶ ከሚያገኘው ሊሆን ይችላል ገቢ የሚያገኘው። ለተወሰነ አገልግሎት ያንን ነገር ሳያከራየው ቢቀር ከዛ ላይ ያላገኘውን ገቢ ግብር እንዲከፍል መደረጉ ለአከራይም ከባድ ሊሆን ይችላል። ያው የተከራይን ቤቱን ወደ ኪራይ ለማስገባትና ተከራዮችን ለመጥቀም ታስቦ የተደረገ መሆኑ ግልጽ ቢሆንም በሌላ ያለውን የመኖሪያ ቤት እጥረት ችግር ከግምት በማስገባት ነው በርግጥ ይሄ ነገር የተቀመጠው። ባታከራየውም ከ6 ወር በላይ ዝም ብለህ ያለ አገልግሎት ካስቀመጥከው ግብር ትከፍላለህ የተባለው አከራዮች ንብረታቸውን እንዲያከራዩ ሞር እንትን እንዲሆኑ እነሱን ኢንካሬጅ ለማድረግ ነው። በርግጥ ለማስገደድም ጭምር ነው። ግን ደግሞ የማይቻልበት ሁኔታዎች ደግሞ ይኖራሉ። ያን እዛ ላይ የማይቻልበት ሁኔታ ላይ ያ ሰው ወይ ተበድሮም በቃ ሌላ አይነት አላስፈላጊ ችግር ውስጥም ሊዳርገው ይችላልና እዛ ላይ ትንሽ በጣም የጠበቀ ይመስለኛል እኔም በግሌ። ሌላው ያለ አገልግሎት ከ6 ወር በላይ ያለ አገልግሎት ካስቀመጠው ሲባል ምን ለማለት ነው? ለምሳሌ ሲከራይ የነበረ ቤት ይኖራል። ከዛ የኪራይ ውሉ አልቆም ሊሆን ይችላል፣ ወይም ደግሞ የኪራይ ውሉ ከማለቁ በፊት ተቋርጦም ሊሆን ይችላል። አዋጁ ላይ በተቀመጠው አግባብ የኪራይ ውሉ ተቋርጦም ሊሆን ይችላል። ከተቋረጠ ወይም ካለቀ በኋላ ያንን ቤት መልሶ ስላላከራየው ብቻ ያለ አገልግሎት ነው የተቀመጠው ወይም የቆየው ማለት አይቻልም። እንደዛ አይነት አረዳድም ሊኖርም አይገባም። ምክንያቱም
ያለ አገልግሎት ሲባል ቤቱ እንዲሁ ምንም ሰው ሳይኖርበት ወይም እቃ ሳይኖርበት እንዲሁ ባዶውን ክፍቱን ተቀምጦ ከቆየ ብቻ ነው ያለ አገልግሎት መባል ያለበት። አንዳንድ ጊዜ አከራዩ ወይ ሀሳቡን ቀይሮ ለራሱ ሊጠቀምበት ይችላል ያንን ቤት፣ ወይም ደግሞ ለሌላ ሰው በነጻም እንዲኖርበት ሊሰጠው ይችላል። በተለያየ መንገድ ላይከራይ የሚችልበት ሌሎች ምክንያቶች ይኖራሉ። ስለዚህ እንደዚህ አይነት ነገሮች ሲያጋጥሙ አይ ያለ አገልግሎት አቆይታልና ግብር መክፈል አለብህ የሚባል ነገር ወደፊት እንዳይኖር እኔም ስጋት አለኝ። ማለት ያለ አገልግሎት የሚለውንም ስንረዳ ያለ አንዳች አገልግሎት በሚል ነው ሰዎች በተለይ ደግሞ ይሄንን የኪራይ ውል በተመለከተ የማስፈጸም ስልጣን የተሰጣቸው አካላት በዛ መልኩ ነው ሊረዱት የሚገባው ብዬ ማስበው። ትክክል ነው። ሌላው እስቲ ከዚህ ከኪራይ ዋጋ ጋር ከኪራይ ውል ጋራ ተያይዞ የሚነሳው ያው ብዙ ጊዜ የተለመደ ነው። ስትከራይ ቅድመ ክፍያ የአንድ ወር ብቻ አይደለም አከራዮች የሚጠይቁት። እንደውስ ካከራይ በላይ እንግዲህ ደጋግሜ ደላላልሽ ከነሱ ጋር ጸብሽ ምንድነው እንዳትሉኝ እንጂ ደላሎች የሚያገኙት ኮሚሽን ያው ይገባኛል። ግን የምታገኘው ኮሚሽን ቅድመ ክፍያው እኔ ይሄን ያወቅኩት እንደውስ ለመጀመሪያ ጊዜ ስከራይ ነው። ከአንድ ወሩ ላይ ነበር ኮሚሽን የሚመስለኝ። ግን ብዙ ወር ቅድመ ክፍያ በተከፈለ ቁጥር ከዛ ላይ የምታገኘው ኮሚሽናቸው በዛው ልክ በተከፈለው ልክ ስለሆነ በተቻለ መጠን የ6 ወር የ3 ወር የ4 ወር እየተባለ የሚጠየቅበት አለ። አከራዩ እንኳን ባይፈልግ እነሱ እንደዛ ብለው ነው የሚገፋፉትና የነበረው ትሬንድ በፊት በነበረው ነው። ለምሳሌ የአንድ አመት ከሆነ ውሉ የ6 ወር ቅድሚያ ክፍያ ይከፈላል። የ3 ወር ከሆነ ቅድሚያ ክፍያ የምትከፊው አከራዩ የ6 ወር ነው የሚፈርምልሽ። ቶታሊ የኪራይ ዘመኑ የሚሆነው 6 ወር ነው። የ6 ወር የምትከፊው ደግሞ ከሆነ ደግሞ የአንድ አመት ይፈረምልሻል። የአንድ አመት ቀድመሽ የምትከፊው ከሆነ ደግሞ የ2 አመት ሊፈረምልሽ ይችላል። ይሄ ነበር ፕራክቲሱ የነበረው ማለት ነው። በአዋጁ ላይ ግን አሁን በተሻሻለው አዋጅ ግን በቃ ቅድመ ክፍያ ከ2 ወር መብለጥ እንደሌለበት በግልጽ ማለት የአንድ ወር ብቻም ስጠኝ ይችላል። ግን ማክሲመም ከተቀበሉ ግን የ2 ወር ቅድመ ክፍያ ብቻ ነው መቀበል የሚቻለው። ከዚህ ጋር ተያይዞ ቅድም እንደጠቀስ ነው ከምዝገባው ጋር እንዳነሳ ነው አዲስ አበባ ላይ የሚደረጉትን በተመለከተ ውሎችን በተመለከተ ከ2 ወር በላይ የተቀበለ አከራይ ቅጣት ይጣልበታል። ይሄ አዲስ አበባ ላይ ብቻ ሳይሆን ሁሉም ጋር ይጣላል። ነገር ግን በመመሪያው ደግሞ በመመሪያ ቁጥር 7/2016 መሰረት መመሪያው ቅጣቱን ግልጽ አድርጎ የአንድ ወር ቅጣት የአንድ ወር የቤት ኪራዩን ያክል ገንዘብ እንዲከፍሉ በቅጣት መልክ በግልጽ አስቀምጦታል። እስቲ ስለ ቅድመ ክፍያ አወራን፣ እንዴት አድርጎ ይክፈል፣ ስለ ዋጋ አወራን፣ ስለ ጭማሪ አወራን። አከራይ ደግሞ እንዴት ነው ከተከራይ ላይ እንዴት ነው መቀበል ያለበት፣ ተከራይስ ደግሞ እንዴት ነው መክፈል ያለበት የሚለውን አለ። እስቲ ሄዶ በእጅ ሽጉጥ ማድረግ አይቻልም አሁን ቀርቷል። እሺ እንግዲህ ሌላው ከኪራይ ገንዘብ ጋር ተያይዞ የኪራይ የገንዘብ መጠኑ እንዳለ ሆኖ አከፋፈሉንም በተመለከተ ደግሞ ይሄ አዋጅ የራሱ የሆነ ልዩ ያከፋፈል ስርዓት ነው ይዞ የመጣው። እንዲሁ እንደተለመደው ዝም ብሎ ሄዶ ማስጨበጥ በሸጎጥ አይቻልምና አሁን ላይ የኪራይ ገንዘብ መክፈል የሚቻለው ወይ በባንክ ነው ወይ ደግሞ በሌላ ኤሌክትሮኒክ በሆነ መንገድ ነው የኪራይ ገንዘብ መክፈል የሚቻለው። ስለዚህ የኪራይ ገንዘብ የከፈሉበትን ሰነድና ማስረጃም ደግሞ በአግባቡ ተከራዮች በደንብ መያዝ አለባቸው። ምክንያቱም ተቆጣጣሪው አካል በማንኛውም ጊዜ እነዚህን ሰነዶች እንዲያቀርቡ ሊጠይቋቸው ይችላሉ። ስለዚህ ከኪራይ ውሉ ጋር አብረው እነዚህን ሰነዶች በደንብ በአግባቡ መጠበቅና መያዝ አለባቸው ማለት ነው። እዚህ ጋር ይሄን ማድረግ እሺ ይቅርታ ቀጥ ያው እዚህ ጋር ተያይዞ ተከራዮች ብቻ ሳይሆኑ ይሄንን ሰነዶች የመያዝ ግዴታ አከራይም ሰነዱን መያዝ አለበት። ያው ሰነዱ ያለው የኪራይ ከፋዩ ጋር ነው በሚል
የሚለው አዋጁ ላይ ግን ሁለቱም ወገኖች ይሄንን ሰነድ መያዝ አለባቸው። እኔ እንደው ሳይወራሱ ኮፒ አድርገው ነው ወይ ምናልባት እንግዲህ አሁን ያው በባንክ ሲገባለት ወይ ቴክስት ሲገባለት ከዛ ላይ ሪሲት ስለሚገባ ወይ እንዴት እንደሆነ ብቻ ሁለቱም አካላቶች ይሄንን ሰነድ መያዝ አለባቸው ይላል። በርግጥ ያው ከማስረዳት ግዴታ አንጻርም ሞር የሚጠበቀው ከፋይ የሆነው ወገን እነዚህን ሰነዶች እንዲይዛቸው ነው። ምክንያቱም ከፍያለው የሚል ሰው ነው የከፈለ ስለመሆኑ ማስረጃ የሚጠየቀው። አከራይ የሆነ ሰው አልከፈለኝም ካለ ተከራዩ ደግሞ ከፍያለው ካለ ወደፊት ክርክር ቢነሳ ማለት ነው ኢንኬስ ክርክር ቢነሳ እና የኪራይ ገንዘብ ተከፍሏል አልተከፈለም የሚል አከራካሪ ነገር ቢመጣ ከፍያለው የሚለው ወገን ነው የማስረዳት ግዴታ ያለበት፣ ማስረጃ የማቅረብ ግዴታ ያለበት ከፍያለው የሚለው ሰው ነው። ስለዚህ እነዚህን ሰነዶች በዋናነት መያዙ የሚጠቅመው ኪራዩን ለከፈለው ወይም ደግሞ ለተከራዩ ነው። ኢንፋክት እንዳልሽው አከራዩም እነዚህን ሰነዶች እንግዲህ የሚያገኝበት እድል ካለ ኮፒ አድርጎም ቢሆን ሊይዝና ሊያስቀምጥ ይችላል። በዋናነት ግን ተከራዮች ይህንን ሰነድ ቢይዙት አንደኛ በአዋጁ የተቀመጠውን ግዴታ መወጣት ነው። ሁለተኛ ደግሞ ለነሱም ወደፊት ሊነሱ የሚችሉ ክርክሮችን ከወዲሁ ማስረጃ የማቆየት ስራ ነው የሚሆነው ማለት ነው። ያው ጥቅሙን እንደገለጽከው ሆኖ ባቲዝ ደግሞ ምንድነው የሚሆነው የሚለውን ይሄንን ደረሰኝ ወይም የከፈልክበትን ማስረጃ ባቲዝ መመሪያው ላይ ደግሞ ቅጣት አሁንም ያስቀምጣል። ለእያንዳንዷ ነገር አዋጁ ላይ የተቀመጡትን ነገሮች በሙሉ ስትሪክትሊ አከራይም ተከራይም መፈጸም አለባቸው። አድርጎ የተባሉትን ማድረግ አለባቸው። አታድርጎ የተባሉትን ደግሞ አለማድረግ። ይህንን አዋጅ መተላለፍ በየትኛውም መንገድ መተላለፍ ያው ራሱን የቻለ ቅጣት አለው። ስለዚህ ይሄን ከግንዛቤ ማስገባት ጥሩ ነው፣ መልካም ነው። እንግዲህ ይሄን ሁላ ካልን አንድ በአከራይና ተከራይ መካከል የተደረገ ውል እንደዚሁ ጭማሪም ሳይደረግ ማስወጣትም ሳይቻል ዝም ተብሎ ነው የሚኖረው ወይስ ህጉ ደግሞ ማስወጣት አይችልም ከሚለው ክልከላ በተጨማሪ ሊቋረጥ የሚችልባቸው ሁኔታዎች ብሎ ያስቀመጣቸዋል? እንደውስ እኔ እነዚህ ሁኔታዎች እንደው በሰፊው ይታወቃሉ ወይ የሚለው ላይ ያው ጥያቄ አለኝ። ማለት ማህበረሰቡ እነዚህን የመቋረጫ ሁኔታዎች በደንብ ተገንዝቦ ያውቃቸዋል ወይ? ሁለቱም ወገኖች የትኞቹን ግዴታዎቻቸውን ውሉ እንዳይቋረጥ የሚፈልግም ወገን የትኛውን ግዴታዎቹን ሊያሟላ ይገባል? ግን በአሁኑ ግን ማቋረጥ ይችላል አይመስለኝም። ግን ምናልባት ህጓን ይጸድቋል። የሁለት አመት የሚባለው ነገር አለ አይደል? ግን እንደኔ ሳስበው እንደ አንድ ምክንያት አለ ብዬ ማስበው ቢሆን ማለት ነው በተከራይና በአከራይ በሁለቱ ስምረት መካከል ሊፈጸም ይችላል ከተስማሙ እንጂ ግዴታ የለበትም ተከራይ። አከራይ ለምሳሌ እኔ በቃ ሀሳቤን ቀየር ያለው ማለት አይችልም። አሁን ላይ በባለፈው አሰራር ሊሆን ይችላል። ምናልባት ተከራይ ማቋረጥ ከፈለገ አስቀድሞ ለአከራይ ማሳወቅ አለበት። አሳውቆ እዛ ውሉ ላይ ህግና ደንብ ስላለው በሱ መሰረት ተፈጻሚ ይሆናል ብዬ አስባለሁ። አነሞቱ ውሊሰን ገረ ሴራቲት ዲኤሴ ሴራ ብራ ደምኔ ውሊሰ ነሞቱ ሴራኒ አካታ ደንቢ ሴራ ሰኒን ወሊገልቴ ሰነሞቱ አካታ እቲን ጎዳሙን ኢሳንቱ ቤከ ዋን ተፍ ኢሳውኒ ወሊገልቴ ከነ መለቴስኔ አዳንኩቱ ቀደንዴን ተከራይ ውሉን ማቋረጥ ከፈለገ ኤኒ ታይም ማቋረጥ ይችላል። ኖርማሊ ለሰውየው ነው ለባለቤቱ ወይም ለአከራዩ ነው ማሳወቅ ያለበት። የሚከለክለው ነገር የለም። ኤኒ ታይም ማቋረጥ ይችላል ተከራይ። አዋጁ ሊቋረጥ የሚችልባቸው መንገዶች ነው ሶስት ሁኔታዎችን ያስቀምጠዋልና እዛ ላይ ስናየው አንደኛው ሁለቱም ወገኖች ተስማምተው አከራይም ተከራይም በቃ ውሉን እናቋርጥ ብለው ከተስማሙ የሚያስገድዳቸው አካል የለም። ማቋረጥ የሚችሉባቸው ሁኔታዎች ተቀምጠዋል በስምምነት የኪራይ ውሉን ማቋረጥ ይቻላል። ሌላኛው
መንገድ ሁለተኛው መንገድ በማስጠንቀቂያ የሚቋረጥባቸው የኪራይ ውልም ሁኔታዎች አሉ። እስቲ በማስጠንቀቂያ የሚቋረጥባቸው ሁኔታዎች ምንድናቸው? እንግዲህ በማስጠንቀቂያ የኪራይ ውል ሊቋረጥ ይችላል። የመኖሪያ ቤት የኪራይ ውል ሊቋረጥ ይችላል። በማስጠንቀቂያ ከሚቋረጥባቸው ምክንያቶች አንደኛው ደግሞ ለምሳሌ አንድ ሰው ቤቱን ካከራየ በኋላ እንግዲህ ያ የኪራይ ዘመን 2 አመት ነው ብለናል። ሚኒመም 2 አመት ነው ብለናል። ያ 2 አመት ጊዜ ከማለቁ በፊት ወይ ሊሸጠው ይችላል ወይ በዳ ሊያስተላልፈው ይችላል ወይም ደግሞ ሌላ በማናቸውም ህጋዊ መንገድ ወደ ሌላ ሶስተኛ ወገን ሊተላለፍ ይችላል ከስጦታ በስተቀር ማለት ነው። ከስጦታ በስተቀር በሆኑ በሌላ በማናቸውም ህጋዊ ምክንያቶች ቤቱ ለሌላ ሰው የተላለፈ ከሆነ የ6 ወር ማስጠንቀቂያ በመስጠት የኪራይ ውሉን ማቋረጥ ይቻላል። ይሄ የኪራይ ውል በማስጠንቀቂያ የሚቋረጥበት ምክንያት ነው። ነገር ግን በስጦታ ከሆነ የተላለፈው ቤቱ የኪራይ ውሉ በማስጠንቀቂያም ቢሆን አይቋረጥም። ያ የኪራይ ዘመን የተከራየበት የኪራይ ዘመን እስከሚያበቃ ድረስ ስጦታ ተቀባዩ የመጠበቅ ግዴታ አለበት ማለት ነው። ሊያቋርጥ አይችልም የኪራይ ውሉን። እንግዲህ ይሄ የሆነበት ምክንያት ምንድነው? ስጦታ በልዩ ሁኔታ ለምንድነው የኪራይ ውልን ሊያቋርጥ ያልቻለው የሚለውን ስንመለከት ምናልባት የስጦታ ውል የአንድ ወገን ግዴታ ስለሆነ ይመስለኛል። በዋናነት ስጦታ ሰጪው ነው በስጦታ ውል ላይ ዋናውን ግዴታ የሚይዘው ማለት ነውና በስጦታ ተቀባይ በኩል ስጦታውን ከመቀበል በዘለለ ሌላ የጎላ ግዴታ የለበትም እና ደግሞ ስጦታ ሲባል ያው በነጻ የሚሰጥ ነገር ስለሆነ በነጻ ላገኘው ቤት አከራዩ ወይም ስጦታ ሰጪው ያለበትን ግዴታ እንዲወጣ ስጦታ ተቀባዩን መጠየቅ ወይም ደግሞ ማስገደድ ፌር ሊሆን ይችላል። ነገር ግን የተሸጠለት ሰው ወይም ደግሞ በዳ ማካካሻነት ወይም በሌላ ህጋዊ ምክንያት ቤቱን የተረከበው ወይም ባለቤትነቱን የወሰደ ሰው ግን ያኛው ሻጩ ወይም ደግሞ የቀደመው ባለቤቱ ያለበትን ግዴታ እንዲወጣ መጠየቅ ትክክል ላይሆን ይችላልና አዋጁ ይሄን ልዩነት ያደረገው ለዛ ይመስለኛል። ስለዚህ ባጭሩ ቤቱ ሲተላለፍ የ6 ወር ቅድመ ማስጠንቀቂያ በመስጠት የኪራይ ውሉ እንዲቋረጥ ማድረግ ይቻላል ማለት ነው። ይሄ እንግዲህ ግዴታ አይደለም ማለት ማቋረጥ አለባቸው። የ6 ወር ማስጠንቀቂያ በመስጠት ማቋረጥ አለባቸው ማለት አይደለም። ቤቱ ስለተላለፈ ብቻ የገዛው ሰው ላያቋርጥም ይችላል። ከፈለገ በኪራይ ውሉ እንዲቀጥል ማድረግ ይችላል። የግድ ስለገዛ ማቋረጥ አለበት አይደለም። የአዋጁ አላማ እሱ አይደለም። ማቋረጥ የሚፈልግ ከሆነ ማቋረጥ ይችላል። ነገር ግን መቀጠልም ከፈለገ ደግሞ በኪራይ ውሉ በቀደመው የኪራይ ውል መብትና ግዴታዎቹን ከሻጩ ተቀብሎ ኪራዩን እየተቀበለ የኪራይ ውሉ ዘመኑ እስከሚያልቅ ድረስ ሊቀጥል ይችላል ማለት ነው። ሌላ እዚህ ጋር ያለው አንድ ነጥብ አዋጁ ላይ ምናልባት ከዚህኛው ተከራይ ጋራ እንዲቀጥል ባትፈልግና የ6 ወር ማስጠንቀቂያ ሰጥተው እንዲለቅ ብታደርገው አዲስ ካስለቀቀው በኋላ ራስ የምትጠቀምበት ከሆነ ያው ራስ እየተጠቀምክ ልትቀጥል ትችላለህ። ነገር ግን አዲስ ለሌላ ተከራይ ላከራየው ቢል የአዲሱ ባለ ንብረት የሚያከራየው አስቀድሞ በነበረው የዋጋ የኪራይ ዋጋ መሰረት ነው። እንደ አዲስ በልዩ ሁኔታ አስቀድመንም ስንለው እንደነበረው ዋጋ ጭማሪ ማድረግ በህጉ ላይ ከተፈቀዱት ሁኔታዎች ውጪ ዋጋ ጭማሪ ማድረግ የማይቻል ስለሆነ አስቀድሞ ተከራይቶ የነበረው ሰው ሲከራይ በነበረበት ዋጋ ነው ለአዲሱ ተከራይም ሊያከራየው የሚችለው ነው። በትክክል በተቋረጠው ውል ላይ ያለውን የኪራይ ዋጋ ነው አሁንም አዲስ ለተከራየው ሰው የሚያከራየው ማለት ነው። አንለስ መንግስት በዚህ መሀል መንግስት በየአመቱ የሚያደርጋቸው የዋጋ ማሻሻያዎች ይኖራሉ። እንደዛ አይነት የዋጋ ማሻሻያ ካልተደረገ በቀር ማለት ነው። ሌላው
ይሄ የኪራይ ውል ከሚቋረጥበት ሁኔታዎች ውስጥ በማስጠንቀቂያ ከሚቋረጥበት ሁኔታዎች ውስጥ በማስጠንቀቂያ በመስጠት ማቋረጥ የሚችለው ተከራይ ነው። ተከራይም ቤቱን አልፈልግም ከዚህ በላይ መቀጠል አልፈልግም የሚል ከሆነ የ2 ወር ማስጠንቀቂያ መስጠት ግዴታ አለበት። ይሄንን የ2 ወር ማስጠንቀቂያ ያው ተከራይ ሲሆን የሚለቅበት ምክንያት ልክ እንደገለጽ ነው እንዳከራይ በዚህ ሁኔታዎች የሚል ልዩ ሁኔታዎች ለተከራይ ሲሆን አልተቀመጡም። ነገር ግን 2 ወር ማስጠንቀቂያ ግን መስጠት አለበት። ስለዚህ እነዚህ ሁለቱም አከራይም ተከራይም ይሄንን ማስጠንቀቂያ መስጠት ያለባቸው ሆኖ ይሄን ማስጠንቀቂያ ያልሰጡ እንደሆነ ግን አሁንም አዲስ አበባ ከተማ ላይ በተመለከተው የወጣው በመመሪያ ቁጥር 7 2016 መሰረት ራሱን የቻለ ቅጣት የሚጣልባቸው ነው የሚሆነው። ይሄ መስለኛል እንግዲህ ምክንያታዊ መኮን አለበት መሰለኝ። እንግዲህ ያ ቦታ መንግስት ፈልጎት ከሆነ ያ ምክንያታዊ መሆን አለበት። ወረዳ ሄዶ አከራይ መንግስት ያን ቦታ ከፈለገው ምናልባት ያው ቀነ ገደብ ሰጥቶ መንግስት እንደሚሰጠው አከራይም ለተከራይ 3 ወር ቀነ ገደብ ሰጥቶ በዛ ጊዜ ውስጥ ቤት እንዲፈልግ ያስገድዳል። ካልሆነ ግን ያ ቤቱን ምናልባት ማደስ ከፈለገ አከራይ ያ ቀነ ገደቡ 3 ወሩን ከፊት ሰጥቶ ቤት ማደስ ፈልጋለሁ ወይ እኔ ራሴ አሳውቼ መኖር ፈልጋለሁ ሚል ከሆነ ለ3 ወር ቀነ ገደብ ሰጥቶ ተከራይ በዛ ጊዜ ውስጥ ቤት ፈልጎ እንዲወጣ ይደረጋል ማለት ነው። ከዛ ከ3 ወር በፊት ግን ቶሎ ብሎ ውጣ የሚለው ከሆነ ተከራይ ሄዶ ወረዳ አመልክቶ ውል የተፈጸመበት ቦታ ላይ ማለት ወረዳ ሄዶ አመልክቶ እንደዚህ ተብያለሁ ብሎ ጥያቄዎችን መፈጸም የሚችል መሰለኝ፣ መክሰስም የሚችል ይመስለኛል። ቅድም እንዳልኩ ያው ውሉ የሚጸድቀው በፍርድ ቤት ስለሆነ ፍርድ ቤት ማመልከት ትችላለህ። 3 ቀጥል ቀበሌ ያለ በዛ መጠቀም ትችላለህ። ነገር ግን ቀን ያልከው ቀን ከመድረሱ በፊት ውጣ ቢለ አንተ በፍላጎት ወይ በፈቃደኝነት እስካልሆን ድረስ በጉልበት ውጣ ማለት መብት ያለው አይመስለኝም። ያው ወደ ህግ አካል እንግዲህ መቅረብ ነው። ሌላ ምን አማራጭ አለ ማለት ከህግ በላይ እንግዲህ ምንም ነገር የለም አይደል? ያው ወደዛ እንግዲህ መሄድ ነው። ሌላው ከዚህ ጋር ተያይዞ ውል ከሚቋረጥባቸው ምክንያቶች ውስጥ ሶስተኛው ደግሞ ካለማስጠንቀቂያ ውል የሚቋረጥባቸው ሁኔታዎች ናቸው። ያው ካለማስጠንቀቂያ ውል ማቋረጥ የሚችለው አከራይ ነው የሚሆነው። እነዛ ምን ሁኔታዎች ሲሆኑ ነው ካለማስጠንቀቂያ ማቋረጥ የሚችለው የሚለው በግልጽ ተደንግገዋል። ከነዚህ መካከል ለመጀመሪያ ጊዜ 15 ቀን ሙሉ አንድ ተከራይ ክፍያውን ያዘገየው እንደሆነ አከራዩ ውሉን አቋርጫለሁ ሊል ይችላል። ሁለተኛ ምክንያት ተብሎ የተቀመጠው ሁኔታ ደግሞ ለሁለተኛ ጊዜ 7 ቀን ያዘገየው እንደሆነ የሚል ነው። ምናልባት እስቲ አለ ምንድነው ለመጀመሪያ ጊዜ 15 ቀን ማዘግየት ለሁለተኛ ጊዜ 7 ቀን ማዘግየት የሚለውን ምናልባት ለማህበረሰቡ ግልጽ ለማድረግ ያክል እስቲ ትንሽ ብታብራራው። ያው እንግዲህ በማስጠንቀቂያ ያለ ማስጠንቀቂያ የስራ ውል ነበር የመኖሪያ ቤት ኪራይ ውል ሊቋረጥ ከሚችልባቸው ምክንያቶች አንደኛው የኪራይን ገንዘብ ሳይከፍሉ ማዘግየት ነው። ይሄ በጣም ኢምፖርታንት የሆነ ነጥብ ነው። ብዙ ጊዜ ሰዎች ይሄን ካለ መገንዘብ ወይም ደግሞ በተለያየ መንገድ ቸልተኛ በመሆንም ሊሆን ይችላል የኪራይ ገንዘብን ሳይከፍሉ ሊያዘገዩ ይችላሉ በተለያየ ምክንያት። ስለዚህ ሳይከፍሉ መዘግየታቸው ያለውን ውጤት በአግባቡ መረዳት አለባቸው። የኪራይ ውልን እስከ ማቋረጥ የሚደርስ ውጤት ስላለው ማለት ነው። ስለዚህ ለመጀመሪያ ጊዜ ሳይከፍሉ ለ15 ቀን ካሳለፉ የኪራይ ውሉን ያለ ማስጠንቀቂያ ለማቋረጥ በቂ ምክንያት ነው ለአከራዩ። ይሄው ሳይከፍሉ መዘግየት ለሁለተኛ ጊዜ የተፈጸመ ከሆነ ደግሞ 7 ቀን ለሁለተኛ ጊዜ የሚደገም ከሆነ 7 ቀን ነው ያለው ተከራዩ። ስለዚህ ለሁለተኛ ጊዜ 7 ቀን ሳይከፍል ካዘገየ አሁንም የኪራይ ውሉን ለማቋረጥ ለአከራዩ መብት ይሰጣል ማለት ነው አዋጁ። እንግዲህ ይህን በተመለከተ 7 ቀን 15 ቀን ተብሎ የተቀመጡት ቀናቶች በጣም አጭር ናቸው። ውጤታቸው ደግሞ በጣም የከፋ ነው፣ ከባድ ነው ውጤታቸው። አንድ ሰው 15 ቀንም 7 ቀንም አንድ ተከራይ ኪራይ ሳይከፍል ሊያሳልፍ የሚችልበት ምክንያቶች ይኖራሉ። በጣም የተለያዩ ምክንያቶችን መጥቀስ ይቻላል። ግን
ሊረሳም ደግሞ ይችላል። ደሞዝም ሊዘገይ ይችላል። ደሞዝ ሊዘገይ ይችላል። የተለያዩ ምክንያቶች ሊጠቀሱ ይችላሉ። ሰውየው ደሞዝተኛ ባይሆኑ እንኳን በቃ በሰርቶ አዳሪ ሌላ ነገር ተሯሩጦ ነግዶ ምን ብሎ የሚያደርሰው እንኳን ቢሆን ተከራዩ በተለያዩ ምክንያቶች ክፍያዎች እሱም ላይ ሊዘገዩበት ይችላሉ። ስለዚህ የክፍያ መዘግየት ያን ያክል ቢግ ዲል አይደለም ማለት የቀን ተቀን ህይወታችን ውስጥ ሊያጋጥም የሚችል ነገር ነው። በጣም አጭር ሲሆን ደግሞ ቀኑ 15 ቀንና 7 ቀን በጣም አጭር ነው። የቤት ኪራይ ውልን ለማቋረጥ የሚደርስ ምክንያት ነው ወይም በቂ ምክንያት ነው ብዬ አላምንም እኔ። ትክክልም አይደለም 15 ቀን አዘገየህብኝ ወይም 7 ቀን አዘገየህብኝ በሚል ምክንያት ያለ ማስጠንቀቂያ ለዚያውም ያለ ማስጠንቀቂያ የቤት ኪራይ ውልን ለማቋረጥ በምክንያትነት መቀመጡ አዋጁ ላይ ትክክል ነው ብዬ አላምንም። በጣም አጥሯል፣ ጊዜው በጣም አጥሯል ወይ ተደጋጋሚ ጊዜ ተደረገ ተብሎ ቢቀመጥ ኖሮ ይሻላል ብለህ ታስባለህ? ቢያንስ እስከ ቀጣዩ እስከ ሁለተኛው የኪራይ መክፈያ ጊዜ እንኳን መጠበቅ አለበት አንድ ሰው። ቢያንስ አንድ ተከራይ በየወሩ ነው የቤት ኪራይ የሚከፍለው። ስለዚህ ሳይከፍል ሁለተኛው የመክፈያ ጊዜ ድረስ እንኳን ሊጠበቅ ይገባል። እንደው ሚኒመም በጣም አነሰ ቢባል ማለት ነው። ስለዚህ በእኛው 7 ቀንና 15 ቀን ትክክል አይደለም። እንደው ወደፊት ህጉ ሲሻሻል ይሄ ነገር ታሳቢ መደረግ አለበት ብዬ አምናለሁ። ምክንያቱም ያው ይታወቃል ተከራይቶ የሚኖር ሰው በተለይ በዚህ የኑሮ ውድነት ደግሞ እንዴት ሆነው የኪራይ ገንዘብ እንዴት ሆኖ ኪራይ እንደሚከፍል ይታወቃል። ያው ሁሉም ሰው ያውቃል ይሄንንና በዚች ጊዜ ብቻ እቺ ምክንያት ጠቅሶ የኪራይ ውሉን ማቋረጥ ትክክልም አይደለም ፌርም አይደለም ብዬ ነው ማስበው እኔ በኔ በኩል። አዎ ይሄ ፍትሃዊ ነው ብዬ አላስብም ፐርሰናሊ። ያው የሰው ልጅ ግዴታው ነው መኖር ይፈልጋል፣ መጠለያ ያስፈልገዋል። ሶ 15 ቀን አይደለም ለአንድ ወር ላልከፍ እችላለሁ፣ ገንዘብ ከሌለ ላልከፍ እችላለሁ። ሶ ምንም ማድረግ አልችልም። ያ ሰውዬ ሊታገሰኝ ይገባል ወይም አከራዩ ሊታገሰኝ ይገባል። በንግግር የሚፈቱ ነገሮች ሊፈቱ ይችላሉ። ካልሆነ ግን ፐርሰናሊቲ ሊጠበቅ ስለሚያስፈልገኝ ወደሚመለከተው አካል እሄዳለሁ ብዬ አስባለሁ። ውሉ ላይ አይ ቲንክ በአጋጣሚ ያው ኑሮም ይታወቃል። ተከራይ 2 ሳምንት ሌት ከሆነ ሳይከፍል አከራይ ማባረር ይችላል የሚል አንብቤ ያለውና ያ ነገር ትንሽ ድጋሚ ቢታይ በመንግስት ደረጃ እና በውላዋይ ደረጃ በውላዋዮቹ ወገን ላይ በደንብ ቢታይ ጥሩ ነው ብዬ አስባለሁ። ለምን ከኑሮ ጫና ከብዙ ነገር አኳያ 2 ሳምንት ትንሽ ያነሰ ይመስለኛል። ቢያንስ አንድ ወር ጥሩ ይመስለኛል። አንድ ወር ቢታይ ያ ብዙ ነገር ስለሚያጋጥም ሰውንና በኑሮ ላይ ብዙ ነገር ስለሚያጋጥም 2 ሳምንት የሚያንስ መሰለኝ። ቢያንስ አንድ ወር ጥሩ ይመስለኛል። ከዛ በኋላ ያው ነገሩ ታይቶ በጋራ መስማማት ተፈጻሚ የሚሆን ይመስለኛል እና 2 ሳምንቷ አንሳለች። አካያ ደክያት ተሞቱ ጉያሰኒ ኦፍሳኑ ዱኤ ገተኒፊ ባኤ ጋሪ ቱሬ ኢሳነ ሞቱ ኦፍሳዋን እኔ ገነፈሞ ከላት መጅሩት ጨኔ ላለ ዋ ሙርታው ቀቡ ሙርቴሲን የሆነ ከእምነታችን አንጻር የሆነ ከሰባዊነት አንጻር የምናያቸው ነገሮች አሉ። ምናልባት እንደዛ ደረጃ ያው የሰው እንትን ይለያያል። ህጉ ግን የሚቀየር አይመስለኝም። እንደ ሰባዊ አመለካከታችን ግን የምናደርገው ነገር ይኖራል። ያው በእርግጥ ፕራክቲካሊ ያው አከራይና ተከራይ ስትሆን ማህበራዊ መግባባቱ ምኑም ስላለ አከራዮች ስትሪክትሊ እንደዛ ያደርጋሉ ወይ የሚለው ላይሆን ይችላል። እንደዛ በሌላ በኩል ደግሞ አከራዩ ደግሞ ይሄ ብቻ ሊሆን ይችላል ገቢው፣ በዚህ ብቻ ሊሆን ይችላል ቤተሰቡን የሚያስተዳድረው ገቢው ይሄ ብቻ ሊሆን ይችላል። ምናልባት የነሱንም ጥያቄ ኮምፕሮማይዝ ለማድረግ ሊሆን ይችላል። ብቻ ወይ በማስጠንቀቂያ ቢሆን ትንሽ የተሻለ ይሆን ነበር ብዬ አስባለሁ። አትሊስት ወይ ማስጠንቀቂያ መኖር አለበት እንዳልሽው ነው። እረዳለሁ ይሄ ጊዜ ሲቀመጥ
በሌላኛው ሳይድ ያከራዮችንም እንዳልሹ ደግሞ በዚች የኪራይ ገንዘብ ብቻ የሚተዳደር አከራይም ደግሞ ይኖራል። ነገር ግን መቼም እንዲሁ ጠቅለል ባለ መልኩ ስናየው ከተከራይ ይልቅ አከራይ ይሻላል፣ ኢኮኖሚካሊ እሱ ይሻላል ተብሎ ይታሰባል። በእርግጥ አንዳንድ ተከራዮች አሉ፣ አቅም ያላቸው ተከራዮች አሉ። እንደ አይ ስንት ዋጋ ልታስጨምርብኝ እና ነገር ግን እንዲሁ በጠቅላላው ስናየው ከተከራይ ይልቅ አከራይ የተሻለ ኢኮኖሚካሊ የተሻለ ነው ተብሎ ይታሰባልና ከዛ አንፃር ይችኛዋ የ15 ቀንና የ7 ቀን ጊዜ በጣም አጥራለች ብዬ ስለማመን ነው። አትሊስት ደግሞ ይሄ ጊዜ ሲቀመጥ እንዲሁ ዝም ብሎ አከራዩ ዝም ብሎ ቁጭ ብሎ ጠብቆ ያቺን የ7 ቀን ጊዜ ሲያሳልፍ እስከሚያሳልፍ ድረስ ጠብቆ አቋርጫዋለሁ ማለቱም ትክክል አይደለም። አትሊስት የሆነ ማስጠንቀቂያ ነገርም ያስፈልጋል። ረስቶት እንኳን ቢሆን ማለት ነው። ተከራዩ ሊረሳም እኮ ይችላል፣ ጊዜውን በአግባቡ ላያስታውስ ይችላል በተለያየ ምክንያት። ስለዚህ ሊያጋጥም የሚችል ነገር ነው። ስለዚህ ኪራይ አልከፈልክም ብሎ ማስጠንቀቂያ መስጠት ወይም መጠየቅን አከራዩ ላይ እንደ ግዴታ መቀመጥ አለበት ብዬ አስባለሁ። እንደው ያ ጊዜ የግድ መሆን አለበት ከተባለም ይሄ ግዴታ አከራዩ ላይ ሊኖር ይገባል ብዬ አስባለሁ። ሌላው ካለ ማስጠንቀቂያ ከሚቋረጥባቸው ምክንያቶች ውስጥ ደግሞ አከራይ ከሚያቋርጥባቸው ምክንያቶች ውስጥ የተከራየው ያው ይሄ አዋጅ ተፈጻሚነቱ ቅድም እንዳልነው የመኖሪያ ቤት ኪራይ ላይ ነው። ስለዚህ የሚከራየው ቤት በራሱ ለመኖሪያነት ነው፣ ለመኖሪያነት እንዲያገለግል ነው። ስለዚህ አከራዩ ሳያውቅ ወይም ሳይፈቅድ ይህንን ለመኖሪያ ቤት የተከራየውን ቤት ለሌላ አላማ ለንግድ ወይ ለሌላ አላማ ያዋለው እንደሆነ የተለያየ ነገር ወይ ደግሞ ለወንጀል አላማ ቢጠቀመው ይሄ ሁለቱን ለያይቶ ነው ያስቀመጠው። ለሌላ አላማ አከራይ ሳይፈቅድ የተጠቀመበት ከመኖሪያነት ውጪ ለሆነ ነገር ከዛ በተጨማሪ ደግሞ ወንጀል ለመስሪያነት የተጠቀመበት እንደሆነ ወይም የሚጠቀምበት እንደሆነ ከዛ ሶስተኛ ሌላው የመጨረሻው ካለ ማስጠንቀቂያ ከሚቋረጥበት ምክንያት ደግሞ ጉልህ የሆነ ጉዳት በቤቱ ላይ ያደረሰበት እንደሆነ እነዚህ ምክንያቶች ቅድም ተጠቅሰናቸው ወይም በቸልተኝነት ቤቱ ላይ ጉዳት ካደረሰ እነዚህ አካባቢውን ሰላምም ከበጠበጠ እንደዛ አካባቢው ላይ ረብሻ ጸጥታ የሚበጠብጥ ብዙ አይነት ተከራይ እኮ አለ። እውነት ነው። እና እንደዚህ ከሆነ አከራዩ ካለ ማስጠንቀቂያ ውጣልኝ ሊለው ይችላል። እስቲ ጉልህ ጉዳት የሚለው ሰፊ ነገር ይመስለኛል። ጉልህ ጉዳት ማድረስ በተለይ ደግሞ በቸልተኝነት የምትለው ነገር ሰፊ ነገር ነው። በያሰበ ወይ ቸልተኝነት የሚለው እና እስቲ ጉልህ ጉዳት የሚባለውን ነገር ምንድነው የሚለውን አዋጁ ግልጽ አድርጎ አስቀምጦታል እዛ ላይ። ጉልህ ጉዳት የሚለው ይሄ በራሱ የሚደርስበትን ጉዳቶች ወይ እርጅናን በመጠቀም ብዛት የሚመጡ የእርጅና ጉዳቶች ምናምን ሳይሆኑ በተከራዩ ቸልተኝነት ተከራዩ በማድረግም ሊሆን ይችላል ባለማድረግም ሊሆን ይችላል የሚያደርሳቸው ጉዳቶች ያ ጉዳት ደግሞ የቤቱን ዋጋ እንዲቀንሰው ያደረገው እንደሆነ ጉልህ ጉዳት ተብሎ ነው በአዋጁ ላይ የተመለከተው። ስለዚህ እንደዚህ አይነት ጉዳቶች ያሉ እንደሆነ አከራዩ ተከራዩን ከቤቱ ሊያስወጣው ሊያስለቅቀው የሚችል ስለመሆኑ በግልጽ ተደንግጓል። ይሄን በተመለከተ ጉዳትን በተመለከተ መቼም ሆም ብሎ በቤቱ ላይ ጉዳት የሚያደርስ ሰው ይኖራል። እንደዛ አይነትን ሰው ያለማስጠንቀቂያ የኪራይ ውሉ ቢቋረጥ ብዙ እንትን አይሆንም፣ ትክክልም ተገቢም ሊሆን ይችላል። ነገር ግን በቸልተኝነት ጉዳት ቢደርስ ወዲያውኑ ለቀህ ውጣ መባሉ ግን አሁንም ትክክል ነው ብዬ አላምንም። ምክንያቱም አትሊስት ከሆነም ደግሞ በቸልተኝነት ሳይሆን ከባድ ቸልተኝነት ቢባል ያው ቸልተኝነት ሚዛኑ እንደየሰው ሊለያይ ይችላል። ግን እንዲሁ የትኛውም ቸልተኝነት የኪራይ ውልን የሚያቋርጥ ከሆነ ያለማስጠንቀቂያ የኪራይ ውልን የሚያቋርጥ ከሆነ
ብዙ ችግሮች ይፈጠራሉ። ብዙ ቤተሰብ ያለው ሰው ይኖራል። በጣም ብዙ አይነት ተከራይ ነው ያለውና ለምሳሌ በቸልተኝነት በር ሊሰበር ይችላል፣ መስኮት ሊሰበር ይችላል። ብዙ ነገሮች በቤቱ ላይ ጉዳት የተባሉ ነገሮች ሊፈጠሩ ይችላሉና እነዛ ስለተፈጠሩ ብቻ አውቶማቲካሊ ቤት ለቀውጣ ማለት ትክክልም ተገቢም ነው ብዬ አላምንምና ከሆነ አይቀር ህጉ ሆን ብሎ ወይም ደግሞ በከባድ ቸልተኝነት ጉዳት ያደረሰ እንደሆነ የኪራይ ውሉ ይቋረጣል ቢባል የተሻለ ነው ብዬ አምናለሁ። ጸጥታና የአካባቢን ሰላምና ጸጥታ መረበሽ ጋር በተያያዘ የተለያየ ተከራይ አለ። በጣም አስቸጋሪ ብዙ አስቸጋሪ ተከራይ አለና አንዳንድ ተከራይ እኮ በበር መግባት ደስ የማይለው ተከራይ አለ። ገጥሞሃል መሰለኝ አይተሃል መሰለኝ። ያ ብዙ ተከራዮች አሉ በጣም እንትን የሚሉ የሚበጣብጡ ማለት ነውና እንደነዛ አይነት ተከራዮች ሲኖሩ ያው ያለ ማስጠንቀቂያ የኪራይ ውሉን ማቋረጥ ይቻላል። ነገር ግን ሰዎች አካባቢዎች ለምሳሌ እንደዛ አይነት ሰው ቢያጋጥማቸው ምንድነው ማድረግ ያለባቸው? ያንን ለማስረዳት ማስረጃ ያስፈልጋል። ሰውየው የአካባቢውን ሰላም፣ የጎረቤት ሰላም፣ ደህንነት ችግር ላይ የጣለ ስለመሆኑ ወይም እየበጠበጠ እያስቸገረ ስለመሆኑ ማስረዳት ግዴታው የሚሆነው አካባቢው ላይ ነውና አካባቢዎች ይሄን በተመለከተ የሰው ምስክር ሊሆን ይችላል ወይም የሰነድ ማስረጃ ሊሆን ይችላል። እንደዚህ አይነት ማስረጃዎች ይዘው የኪራይ ውሉን ሊያቋርጡ ይችላሉ ማለት ነው። የሚገርም ወይም ቀጥይ የሚገርም ከዚህ ጋር ተያይዞ አዋጁ ሳይወጣ በፊት ነው እንጂ ከዚህ ጋር እንደዚህ ተቀራራቢ የሆነ ኬዝ ገጥሞኝ ነበር። ግን ያው አዋጁ ሳይወጣ በፊት መመሪያው እስኪ ንገሪኝ በነበረ ጊዜ ነው። ያው ብዙ ጥያቄዎች ነበሩት በመመሪያው ክልከላ በነበረ ጊዜ ማስወጣት አይቻልም እየተባለ በነበረው እንትን የነበረው ግን ለስድስት ወር እየተራዘመ በማስታወቂያ በነበረበት ጊዜ ማለት ነውና አከራዩ በጣም ያስቸግራል፣ ይበጠብጣል። አከራዩ ነው ተከራዩ በጣም ያስቸግራል፣ ይበጠብጣል፣ አምሽቶ ይገባል፣ ጠጥቶ ይገባል። ብቻ እዛ ውስጥ ያለውን አከራዩንም ተከራዮችንም በጣም ያውክ ነበር ሰላማቸውና በተደጋጋሚ ጊዜ ወረዳ ላይም እየተኬደ የማህበረሰብ አቀፍ ፖሊስ አካባቢው ላይ ላለውም ጥቆማ እየተሰጠ ተመዝግቦ ነበር ይሄ እንደሚበጠብጥ። መጨረሻ ላይ ያው ካቅም በላይ ሲሆን ከዚህም አልፎ ደግሞ ኪራይ ማዘግየት ምናምንም ሲመጣ ወደ ብቻ ያልፈጸመው ስተት የለም እንደ ተከራይ ያልፈጸመው ስተት የለም እና ተከሶ እንዲወጣ ተደርጓልና በዛ ላይ ዋና ማስረጃ ተደርገው የቀረቡት እዛው ያሉ ነዋሪዎች ሌሎች ተከራዮች አከራዩንም ጨምሮ ማስረጃ ተደርገው ተቀምጧል። ይሄም ተመሳሳይ ነው። ያው የተቀመጠበት እንትን ቢሆንም አዋጁ ላይም እንደዚህ አይነት ሁኔታዎች ሲፈጸሙ ያለ ማስጠንቀቂያ እንዲወጣለት አረጋዋለ። ያው ቅሬታ ሊቀርብ ይችላል። ቅሬታ አቀራረብን በተመለከተ ምን መጣበት ሆኖ የዛን ሰዓት ላይ የሚኖሩ ማስረጃዎች ባንተ በኩል ያቋረጥክበት ምክንያት ለማስረዳት የሚኖሩ ማስረጃዎች ልክ አሁን እንደገለጽ ነው እንደዚህ አይነት የሰው ምስክሮች የተለያዩ ቪዲዮ ማስረጃም ሊሆን ይችላል ካሜራ ካለው ግቢው እንደዚህ አይነት ማስረጃዎችን ማስረጃ አርጋ ልታቀርብ ትችላለህ። ድራሽ ባለ ካሜራ ግቢ ውስጥ ነው ተከራይቷል። አዋጁ ላይ ያሉት ግዴታዎች መብቶች ይሄ አከራይና ተከራይ ጋር እለት ተለት የሚያጋጥሙ ሁኔታዎችን በተመለከተ አዋጁ አጠቃላይ እንደዚህ ካለ በኋላ ያው አለመግባባት ሊያጋጥም ይችላል በአከራይና ተከራይ በኩል የአዋጅ ጥሰቶች ሊኖሩ ይችላሉ እና ይህን በተመለከተ ቅሬታ ጥቆማ ማንኛውም ሰው ለማቅረብ እንደሚችል አዋጁ ላይ ተመልክቷል። ስለዚህ እስቲ የቅሬታ አቀራረቡ እንዴት ነው? የትኛው አካል ነው ቅሬታ አንድ ሰው እንደዚህ አይነት ቢገጥመው አከራይም ሆነ ተከራይም ሆነ ወይም ሌላ ማንኛውም ጥቆማ ለመስጠት የሚፈልግ የማህበረሰቡ አካል ልጠቁም ቢል የት ነው መሄድ ያለበት? እንዴት ነው ጥቆማ መስጠት ያለበት? መች ነው የሚለውን እስቲ
አለ ትንሽ ብታብራራለን። መልካም ባጭሩ ብዙ ስለሆነ እና ደግሞ ብዙ አካላትን ያካተተ ስለሆነ የቅሬታ ስርዓቱ አጠር ላድርገውና አንድ ተቆጣጣሪ አካል የሚባል አለ። ከዛ ደግሞ የአቤቱታ ሰሚ ኮሚቴ አለ። ከዛ ቀጥሎ ፍርድ ቤት አለ። በዋናነት ሶስቱ አካላት ናቸው ከቅሬታ ጋር በተያያዘ የሚነሱት ማለት ነው። ስለዚህ የአዋጅ ጥሰት ተፈጽሞም ሊሆን ይችላል ወይም ደግሞ ከኪራይ ውሉ ጋር ከመኖሪያ ቤት ኪራይ ውሉ አተረጓጎም አፈጻጸም ጋር በተያያዘ አለመግባባት በአከራይና በተከራይ መካከል አለመግባባት ተፈጥሮም ሊሆን ይችላል። የመጀመሪያው አቤቱታ የሚቀርበው ለተቆጣጣሪ አካል ለሚባለው ነው። ይሄ ተቆጣጣሪ አካል ማን ነው ስንል እንደየ ከተሞቹ ሁኔታ የተለያየ ሊሆን ይችላል። ለምሳሌ አዲስ አበባ ውስጥ ከሆነ ተቆጣጣሪ አካል ተብሎ የተቀመጠው 3 ተቆጣጣሪ አካላት አሉ በመመሪያው በመመሪያ ቁጥር 7 2016 መሰረት ማለት ነው። ይሄን አዋጅ ለማስፈጸም የወጣ መመሪያ ነው። እዚህ መመሪያ ላይ ተቆጣጣሪ አካላት ብሎ የሚያስቀምጣቸው የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ አለ። ከዛ በኋላ የክፍለ ከተማው የቤቶች ልማትና አስተዳደር ጽህፈት ቤት አለ። እንዲሁም ደግሞ የወረዳው የቤቶች ልማትና አስተዳደር ጽህፈት ቤት አለ። ስለዚህ ወረዳ፣ ክፍለ ከተማና በከተማ አስተዳደር ደረጃ 3 የቤቶች ልማትና አስተዳደር ቢሮና ጽህፈት ቤቶች እነዚህ ናቸው በዋናነት ተቆጣጣሪ አካል ተብሎ የተቀመጡት ማለት ነው። ስለዚህ ሰዎችም ቅሬታቸውን የሚያቀርቡት ወይም አቤቱታቸውን የሚያቀርቡት ለዚህ ለተቆጣጣሪ አካል ነው። መጀመሪያ ፕራክቲካሊ ለየትኞቹ ነው የትኛውን ቅሬታ ለየትኛው አካል ነው? 3 አካላት ስለሆኑ የተጠቀሱት ማለት ነው። የትኛውን ቅሬታ ወይም ምን አይነቱን ቅሬታ ለየትኛው ተቆጣጣሪ አካል ነው ማቅረብ ያለበት የሚለውን በተመለከተ ህጉ ግልጽ አይደለም። መመሪያውም ላይ ተቆጣጣሪ አካላት እነዚህ ናቸው አለ እንጂ ይሄኛውን ቅሬታ ለዚህ ይሄኛውን ቅሬታ ለዚህ ይሄኛውን ቅሬታ ለከሌ ተብሎ በግልጽ የተቀመጠ ነገር የለም። አዋጁም ላይ እንደዛው በግልጽ የተቀመጠ ነገር የለም። ስለዚህ ብዙ ጊዜ አፈጻጸሙ ላይ ብዙ ቻሌንጆች አሉ። በተለምዶ ግን ሰዎች እንደዚህ አይነት ነገር ሲያጋጥማቸው ወይም ቅሬታ ሲኖራቸው ቀጥታ ሄደው ለወረዳ ነው የሚናገሩት። ወረዳ ላይ ላለው የቤቶች ልማትና አስተዳደር ጽህፈት ቤት ማለት ነው። እዛ ሄደው ያቀርባሉ። ከዛ ያኛው ወገን ይጠራል። ቅሬታውን የሚያቀርበው አከራይ ወይም ተከራይ ሊሆን ይችላል። ቅሬታ ያቀረበበት አካል ደግሞ መጥቶ መልስ እንዲሰጥ የማነጋገር ስራ ይሰራሉ። ፋይናሊ የሚሰጡት ውሳኔ ይኖራል። እነሱ በሚሰጡት ውሳኔ ላይ ቅር የተሰኘ ወገን እንደገና የአቤቱታ ሰሚ ኮሚቴ አለ። የአቤቱታ ሰሚ ኮሚቴ በአዋጁ ላይ የአቤቱታ ሰሚ ኮሚቴ አንድ ራሱን የቻለ አካል ነው። ነገር ግን የተለያየ የአቤቱታ ሰሚ ኮሚቴ ሊኖር እንደሚችል አዋጁም ላይ ያስቀምጣል። በመመሪያው መሰረት የአቤቱታ ሰሚ ኮሚቴ ለማቋቋም የወጣ መመሪያ ቁጥር 164 2017 አለ። በዛ መመሪያ መሰረት ደግሞ የአቤቱታ ሰሚ ኮሚቴ በወረዳና በክፍለ ከተማ ደረጃ ነው የተቋቋሙ። ስለዚህ የመጀመሪያው ቅሬታ የተቆጣጣሪ አካሉ በሰጠው ውሳኔ ላይ የመጀመሪያው ቅሬታ በይግባኝ መልክ የሚቀርበው ለወረዳ ላይ ላለው የአቤቱታ ሰሚ ኮሚቴ ነው። ይሄ ወረዳ ላይ ያለው የአቤቱታ ሰሚ ኮሚቴ በሚሰጠው ውሳኔ ላይ እንደገና ቅሬታ ያለው ወገን ክፍለ ከተማ ላለው የአቤቱታ ሰሚ ኮሚቴ ወይም በክፍለ ከተማ ደረጃ ለተቋቋሙ የአቤቱታ ሰሚ ኮሚቴ እንደገና ሁለተኛ ቅሬታ ያቀርባል። ይሄ ክፍለ ከተማ ላይ ያለው ወይም በክፍለ ከተማ ደረጃ ያለው የአቤቱታ ሰሚ ቅሬታ ኮሚቴ የሚሰጠው ውሳኔ ነው የመጨረሻ አስተዳደራዊ ውሳኔ ተብሎ በመመሪያው መሰረት የተቀመጠው። ከዛ በኋላ የመጨረሻው አስተዳደራዊ ውሳኔ ከተሰጠ በኋላ ስቲል አሁንም ቅሬታ ያለው ሰው ወደ መደበኛ ፍርድ ቤት ስልጣን ላለው ፍርድ ቤት ቅሬታውን ማቅረብ ወይም ይግባኙን ማቅረብ ይችላል ይላል አዋጁ። እንደገና ደግሞ ይሄ ስልጣን ያለው ፍርድ ቤት ማን ነው ስንል ደግሞ በግልጽ የተቀመጠ ነገር የለም።
ለምሳሌ ፌዴራል ላይ ከሆነ ፌዴራል ላይ ያሉት ፍርድ ቤቶች ይታወቃሉ። የፌዴራል መጀመሪያ ደረጃ ፍርድ ቤት፣ ከፍተኛ ፍርድ ቤት፣ ከዛ ጠቅላይ ፍርድ ቤት አለ። ስለዚህ የትኛው ፍርድ ቤት ነው ስልጣን ያለው የሚለውን ስናይ ይሄ አዋጅ የሚሰጠን ምላሽ የለም። ነገር ግን የአስተዳደር ስነ ስርዓት አዋጁን ሄደን ሪፈር ስናደርግ ደግሞ እንደዚህ አይነት የአስተዳደር ውሳኔዎች ክለሳ ሊቀርቡ የሚችሉት ለፌዴራል ከፍተኛ ፍርድ ቤት እንደሆነ ያስቀምጣል። ስለዚህ ሁለቱን አዋጆች አጣምረን ስናያቸው በክፍለ ከተማ ደረጃ የተሰጠው በክፍለ ከተማ ደረጃ ያለው የአቤቱታ ሰሚ ኮሚቴ በሚሰጠው የመጨረሻ አስተዳደራዊ ውሳኔ ላይ ክለሳ ሊጠየቅ የሚችለው በፌዴራል ከፍተኛ ፍርድ ቤት ነው ማለት ነው። ስለዚህ ሰዎች በዛ መንገድ ነው ወይም ደግሞ ይህን ስርዓት ተከትለው ነው ቅሬታቸውን ማቅረብ የሚችሉት ወይም ውሳኔ ሊያገኙ የሚችሉት ማለት ነው። እንግዲህ እዚህ ላይ ሊነሳ የሚችለው አንደኛው ነገር ምንድነው? ከዚህ በፊት በነበረው የአከራይና ተከራይን ጉዳይ በተመለከተ ኪራይ እንግዲህ አንደኛው የውል አይነት ነው። ስለዚህ ይህንን ውል በተመለከተ ከውሉ ጋር በተያያዘ የሚነሱ አለመግባባቶችን በተመለከተ ፍርድ ቤቶች መደበኛ ፍርድ ቤቶች ነበሩ እስከዛሬ ድረስ የህግ መተርጎም ስራ እንዲሁም ደግሞ ውሳኔ መስጠት ስልጣን የነበራቸው መደበኛ ፍርድ ቤቶች ናቸው። አሁን ላይ ይሄ የአከራይ ተከራይ ጉዳይ በተለይ የመኖሪያ ቤቶችን የተመለከተው የአከራይ ተከራይ ጉዳይ ከመደበኛ ፍርድ ቤቶች ወጥቶ ለአስፈጻሚው አካል ተሰጥቷል ወይም ደግሞ በኮሚቴ ደረጃ ውሳኔ እንዲያገኝ እየተደረገ ነው። ይሄ ምን ያክል ውጤታማ ያደርገናል የሚለውን በተመለከተ ሳይ እኔ ጥርጣሬ አለኝ። አንደኛ ተቆጣጣሪ አካል ተብሎ የተሰየመው አካል ይሁን የአቤቱታ ሰሚ ተብሎ የተቋቋመው ኮሚቴ በወረዳም በክፍለ ከተማ ደረጃ ያሉትም በአጠቃላይ ሁለቱም በነገራችን ላይ 7 አባላት አሏቸው። ኮሚቴው ወረዳም ላይ የሚቋቋመው በክፍለ ከተማ ደረጃ የሚቋቋሙት 7 አባላት አላቸው። ከሰባቱ አባላት ውስጥ አንድ ብቻ ነው ምናልባት እንደው የህግ ባክግራውንድ ይኖረዋል ብዬ የማስበው ከፍትህ ቢሮ የሚወከል አንድ ሰው አለ። ስለዚህ ውል እስከሆነ ድረስ የሚሰጠውም ደግሞ የዳኝነት ስራ እስከሆነ ድረስ የህግ ሙያን የሚጠይቅ ስራ ነው ይሄ ነገር። በአከራይና በተከራይ መካከል ያለው አለመግባባት ወይም ክርክሮች በትክክል የህግ ሙያን የሚጠይቁ ክርክሮች ናቸው የሚሆኑት። ውሉን መተርጎምም የህግ ባክግራውንድ ያለው ሰው ቢሆን ይመረጣል የተሻለ ፍትህ ለመስጠት ማለት ነው። ነገር ግን ይህንን ውል እንግዲህ በኮሚቴ ቅሬታውን በኮሚቴ እንዲወሰን ማድረጉ የተቆጣጣሪ ባለስልጣኑም በእንደዚህ አይነት የአከራይ ተከራይ ውል ላይ ውሳኔ እንዲሰጥ መደረጉ ትክክል ነው ብዬ አላምንም። ብዙ ችግሮች ይፈጠራሉ ብዬ አምናለሁ። እየተፈጠሩም ነው ደግሞ በተግባርም ማለት ነው። ብዙ ጊዜ ብዙ የመብት ጥሰቶች ይኖራሉ። ውሳኔ የሚሰጡት ውሳኔ ቢኖርም እነዛን ውሳኔዎች አንደኛ ለማስፈጸም የሚሄዱበት መንገድ መጀመሪያም ያንን ውሳኔ ለመስጠት የሚሄዱበትን መንገድ ትንሽ ከህግ ሙያ ውጪ የሆኑ ሰዎች ስለሆኑ አብዛኛዎቹ ሰዎች ብዙ ቻሌንጆች አሉ። በተግባርም ብዙ ችግሮች እያጋጠሙ ነውና ይህንን ምናልባት ወደፊት ማስተካከያ ቢደረግበት የሚል የሙያ አስተያየት አለኝ። ሌላው ከዚህ ጋራ ከቅሬታና ከጥቆማ ጋር ተያይዞ ቅሬታውና ጥቆማው መቼ መቅረብ አለበት የሚለውን በተመለከተ የመጀመሪያው ቅሬታ ለተቆጣጣሪ አካል መቅረብ ያለበት ይሄ ጥቆማ የምትሰጥበት ነገር ወይም የአዋጁ ጥሰት ከተፈጸመ በ30 ቀን ውስጥ ነው ጥቆማ ሊሰጥ የሚገባው። ጥቆማውም ሲሰጥ መሆን ያለበት በጽሁፍና ደጋፊ ማስረጃዎች ተያይዘው ሊቀርቡ ይገባል። እነዚህ ደጋፊ ማስረጃዎች የሚባለው አስቀድመን ስንገልጻቸው እንዳልነው እንደነበረው የተመዘገበ ውል
መመዝገቡ ጥቅሙ አንዱ ይሄ ነው። የተመዘገበ ውል ሊኖር ይገባል። ከዛ በተጨማሪ ኪራይ እየተከፈለ የነበረ ከነበረ ለምሳሌ ኪራይ እየተከፈለበት ክርክሩም የሚመለከተው የኪራይ ክርክር ከሆነ ሰነዶች በባንክ ወይም በኤሌክትሮኒክ ዘዴ የተባለበትም አንዱ ምክንያት ይሄ ስለሆነ እነዚህ ሰነዶች አብረው መቅረብ አለባቸው። እንዲቀርቡም ደግሞ በተቆጣጣሪው አካል ሊጠየቅ ይችላል። ከዛ በኋላ ደግሞ ተቆጣጣሪ አካሉ ውሳኔ ከሰጠ በኋላ አስቀድመህ እንደገለጽከው ለወረዳው አዲስ አበባ ላይ ለምሳሌ የተቋቋመው ኮሚቴ ወረዳ ላይ ቅድሜ የተቋቋመ ኮሚቴ አለ። ስለዚህ ለወረዳ ኮሚቴ ስታቀርብ የተቆጣጣሪ አካሉ ውሳኔ ከሰጠበት ጊዜ አንስቶ አሁንም በአንድ ወር ጊዜ ውስጥ ጊዜውን ጠብቀ ሊያቀርቡ እንደሚገባ ተመላክቷል። ስለዚህ ምንድነው ማሟላት የሚገባው የሚለው በግልጽ እዛ ላይ የተመለከተ ስለሆነ እነዚህ ምዝገባ ማከናወን የክፍያ ሰነዶችን በአግባቡ መያዝ አለመግባባት ቢፈጠር እንኳን ከዚህ ለጥቆማና ቅሬታ ለማቅረብ በጣም አስፈላጊ ሰነዶች መሆናቸውን ተገንዝቦ እያንዳንዱ ማህበረሰብ እያንዳንዱ ተከራይና አከራይ የሆነ ማህበረሰብ በአግባቡ ሊይዛቸውና ሊጠብቃቸው የሚገቡ ሰነዶች ናቸው ማለት ነው። እነዚህ አቤቱታ ሰሚ ኮሚቴዎች አቤቱታ በቀረበላቸው ለምሳሌ ወረዳ ላይ በወረዳ ደረጃ የተቋቋመው የአቤቱታ ሰሚ ኮሚቴ በ5 ቀን ውስጥ ውሳኔ መስጠት አለበት ይላል። ይሄስ በክፍለ ከተማ ደረጃ ያለው ደግሞ በ7 ቀን ውስጥ ውሳኔ መስጠት አለበት ይላል። ፕራክቲካል ነው ብለሽ ታስቢያለሽ? ማለት ፕራክቲካሊ ይሄን ነገር ተፈጻሚ ሊሆን ይችላል? ፖሲብል ነው ወይ? ከባድ ይመስለኛል። በእርግጠኝነት እነዚህ የኮሚቴ አባሎች ያው የሚመረጡበት ክፍል ለምሳሌ ከፍትህ ጽፈት ቤት ክፍል ከእንደዚህ ክፍል እየተባሉ እዛ ጽፈት ቤት ውስጥ እዛ በተደራቢነት ነው ይሄን ስራ የሚሰሩት። የኮሚቴው ስራውን የሚሰሩት በተደራቢነት ነው እንጂ ዋና ስራቸውም አይደለም። ስለዚህ ይሄን ቅሬታ ከመስማት ይሄን ቅሬታ ከማስተናገድ በተጨማሪ ሌሎች ሌላ መደበኛ ስራዎች ይኖራቸዋል። ከዛም ውጪ ልክ ቅሬታ ሲቀርብልህ ያኛውንም ወገን ደግሞ ምን ይላል ያለው አስተያየት ምንድነው የሚለውንም መስማት አለበት። ያኛው ወገንም ደግሞ በራሱ መንገድ ማቅረብ የሚፈልጋቸው ማስረጃዎች ካሉ አደራጅቶ ሊያቀርብ ይገባል። ስለዚህ ከዚህ አንፃር ስታየው እነዚህን ሁሉ ፕሮሰሶች አሉ። መቼ ቤቱታው ቀርቦ ለዛኛው ወገን መቼ መጥሪያ ተልኮ ያኛው ወገን መቼ መልስ ሰጥቶ እነሱ መቼ መርምረው ነው በ5 ቀን ውስጥ ውሳኔ ሊሰጥ የሚችለው። ሁሉም ደግሞ ተመቻችተህም ላትገናኝ ትችላለህ። በፍጹም አይሆንም። በርግጥ 3 ሊሆን አይችልም። ከተማሉ ባብላጫ ድምጽ 7 ናቸው። ሚኒመም 4 ሰው ያስፈልጋል። በመጀመሪያ ደረጃ ተሟልተው ነው ይሄን ነገር መስማትም ወሰንም ምን ማለትም ያለባቸው። ነገር ግን እሺ እነሱ ተሟሉም እንበል። ተሟልተውም ግን ለዛኛው ወገን መጥሪያ መላክ ያስፈልጋል። በተለይ በኮሚቴ ደረጃ ቅሬታ ሲቀርብ ተቆጣጣሪው አካል መልስ መስጠት አለበት። የወሰነውን ውሳኔ በተመለከተ መልስ መስጠት አለበት። ያንን መልስ ለመስጠት የራሱ የሆነ ጊዜ ያስፈልገዋል። ከዛ መልስ ከተሰጠ በኋላ ደግሞ ይሄ ኮሚቴ ተነጋግሮ ተወያይቶ አንድ ውሳኔ ማሳለፍ አለበት። አስተዳደራዊ ውሳኔ መስጠት አለበት። ይሄን ለማድረግም ጊዜ ያስፈልጋል። እንዲሁ ስታየው 5 ቀን ፈጽሞ ሊሆን አይችልም። አላማው እንዲሁ በ5 ቀን ውስጥ ውሳኔ እንዳይዛዛ የተጓተተ ነገር እንዳይኖር ነገሮችን ከማሳጠር ቶሎ ውሳኔ መስጠት ከማሳለፍ ይመስላል። ግን ደግሞ ስታየው ፕራክቲካል አይመስልም። ከባድ ይመስለኛል። ከባድ ነው በትክክል ማለት በቃ አይሆንም። ጭራሽ ሊሆን የማይችል ነገር ነው። በ5 ቀን ጊዜ ውስጥ ያኛው ወገን መልስ ከሰጠ ራሱ በጣም ትልቅ ስኬት ነው፣ ወይም በጣም የተፋጠነ ፍትህ አግኝተዋል ተብሎ ይታሰባል። እና አይሆንም። ይሄም መስተካከል ይኖርበታል። 5 ቀን 7 ቀን ተብሎ የተቀመጠው ነገር ፈጽሞ ሊሆን የማይችል ነው። ሌላው ተቆጣጣሪ አካል ከተባሉት ውስጥ የከተማ አስተዳደሩ የቤቶች ልማትና አስተዳደር ቢሮ አንደኛው ተቆጣጣሪ አካል ነው። አንድ ተቆጣጣሪ አካል የሰጠውን ውሳኔ እንደገና በይግባኝ መልክ አስተዳደራዊ ይግባኝ በአስተዳደራዊ ይግባኝ አይቶ ውሳኔ የሚሰጠው ወይም ደግሞ የሚቀይረው በወረዳ ደረጃና በክፍለ ከተማ ደረጃ የተቋቋመ የአቤቱታ ሰሚ ኮሚቴ ነው።
ይሄስ ምን ያክል ተግባራዊ ሊሆን ይችላል? ማለት ባዲ ይመስለኛል የራሳቸውን የቻለ የስልጣን ተዋረድ አላቸው። ዝቅተኛው የስልጣን እርከን ወረዳ ነው። ከዛ ቀጥሎ ክፍለ ከተማ አለ። ከዛ ቀጥሎ ነው የከተማ አስተዳደሩ የሚመጣው። ስለዚህ በከተማ አስተዳደር ያለ አንድ ቢሮ የሰጠውን ውሳኔ ወረዳ ላይ ያለ የአቤቱታ ሰሚ ኮሚቴ እንዴትስ ሊቀይረው ይችላል? ይሄ እንዴት ተፈጻሚ ሊሆን ይችላል? ይሄም ወደፊት መታሰብ ያለበት ይሄ ህግ ያው መሻሻሉ አይቀርም። አለቀ የወሰነውን ማለት በራሱ ወስኖ በራሱ ህይወት ላይ ወስኖ ካልሆነ በቀር አስቸጋሪ ነው። ምንም ባይደረግ አይሆንም ነው። ፍርሃት ሊያድርበት ይችላል ያንን ውሳኔ ለመስጠት ወይም ለመቀየር መቀየር አለበት ብሎ ቢያምን እንኳን ነጻው ነው ማይደረግ ባይሆን እንኳን ግን ነጻነት ላይሰማው ይችላል ውሳኔውን ለመስጠት አይሰማቸውም ነው። ማለት በቢሮ ደረጃ ያለው ማለት ያ ቢሮ የሰጠውን ውሳኔ ወረዳ ላይ ያለ ኮሚቴ ወይም ክፍለ ከተማ ላይ ያለ ኮሚቴ ነጻ ሆኖ ይቀይረዋል ብለን አናምንም። ወይም ደግሞ ያን ውሳኔ ቻሌንጅ ማድረግ ይችላሉ ብለን አናምንም። ስለዚህ ወደፊት ይሄም ማሻሻያ የሚያስፈልገው ጉዳይ ነው። ሌላውና ምናልባት መረሳት የሌለበት ነገር ወደ ፍርድ ቤት ውስጥ በምን ያክል ጊዜ ውስጥ ነው ማቅረብ ያለባቸው? ይሄንን የመጨረሻ አስተዳደራዊ ውሳኔ ካገኙ በኋላ ስቲል ቅሬታ ካለባቸው ወደ ፍርድ ቤት መሄድ ያለባቸው በምን ያክል ጊዜ ውስጥ ነው? በአንድ ወር ጊዜ ውስጥ ነው። ይሄን በተመለከተ ከሆነ ማለት ነው። ምናልባት ብዙ ጊዜ የፍትሐ ብሔር ክርክሮች ላይ በስር ፍርድ ቤት ውሳኔ ከተሰጠ በኋላ ለይግባኝ ሰሚው ፍርድ ቤት ይግባኝ የሚቀርበው በ60 ቀን ጊዜ ውስጥ ነው። የስራ ክርክር ካልሆነ በቀር ማለት ነው። የስራ ክርክር ሲሆን በአንድ ወር ጊዜ ውስጥ ነው መቅረብ ያለበት ይግባኙ። ስለዚህ ይሄኛውም ልክ እንደ ስራ ክርክር በአንድ ወር ጊዜ ውስጥ ነው ይግባኙ መቅረብ ያለበት እና እዚህም ላይ ያው ሰዎች እንዳይዘናጉ ነው። ቶሎ ቶሎ ቅሬታቸውን አቅርቡ። ከስር 60 ቀን አለን ወይም 2 ወር አለን በሚል ምክንያት ተዘናግተው ያ ጊዜ እንዳያልፍ ጥንቃቄ ማድረግ ያስፈልጋል ለማለት ነው። እሺ እንግዲህ ያለ ዛሬ የነበረንን ቆይታ በዚህ መልኩ አጠናቀናል። እንግዲህ ሰፊ ነው፣ ኤሪያው ሰፊ ነው። ከዚህም በላይ ብዙ ሊዳሰሱ ሊታዩ የሚገባቸው ነገሮች ቢኖሩም ካለን ጊዜ አንጻር በዚህ እናጠናቅቀዋለን። በተወሰነም ቢሆን የተወሰነ ያህል ለማህበረሰቡ ግንዛቤ ያስጨብጣል ብለን እናምናለን። እንግዲህ ከወደዳችሁት ላይክ ማድረግ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ አትርሱ። እናመሰግናለን። Thank you.